በትህትና ነው የምታወሩት። ደስ ትላላችሁ። ጥያቄ አለ፣ መልስ አለ። ደስ ትላላችሁ። አክቹሊ በቃ ይሄ ነው እኔ ያየሁት። በብሩኬ በጣም ያክብርህ፣ ደስ ይላል። እንደዚህ መማማሩ እኔ ተመችቶኛል። ምክንያቱም አንዳንድ ጊዜ ሰዎች የሚመርጡትን ሀሳብ የመምረጥ መብት ነው። ትንቢተ ኢሳይያስ ላይ 10:14 ላይ ማርያም ይላል 10:14 ማርያም አማላጅ ናት ይላል። ጽዮን ይላል። ጽዮን ማለት የእመቤታችን ናት። ምሳሌነቱ የእሷ ስለሆነ ማርያም ጽዮን ተብለበት የአዲስ ኪዳን አንድ ትምህርት በአዲስ ኪዳን ላይ ማርያም ጽዮን የተባለችበት አንድ ጥቅስ ላይ በአዲስ ኪዳን ላይ ማርያም ጽዮን ተብላ የተጠራችበት አንድ ጥቅስ። እሺ እሱ ላይ ከመግባታችን በፊት እዛ ላይ ባይጠቀስም ገባን ብራዘር። አንድ ጥቅስ በአዲስ ኪዳን ላይ ጽዮን ማርያም ስለመሆኗ ማስረጃ አስታል። ጽዮን ቃል በቃል እኮ ለምሳሌ እንትን ላይ ትንቢተ ኢሳይያስ አንተ ቃል በቃል ነው የወሰድከው። አንተ ቃል በቃል እንደወሰድከው ሁሉ 10:14 ትንቢተ ኢሳይያስ ስንት ብራዘር በአዲስ ኪዳንና ብሉይ ኪዳን መለየት አቅቷል እንዴ ወዳጄ? በአዲስ ኪዳን ላይ ጽዮን ማርያም ጽዮን ተብላ የተጠራችበት አንድ ማስረጃ አስተ ይኸውልህ በቤታችን ስም ናቸው፣ በጣም ብዙ ናቸው። ከዛ ውስጥ ወዳጄ ለምሳሌ ቅድስት፣ ብጽዕት፣ ጽዮን ብዙ ተብላ ወላይ ጽዮን ተብላ ማርያም የተጠራችበት የአዲስ ኪዳን ስም ስጠን። አዲስ ኪዳን ጽዮን ብሎ ማርያምን ከተራት አዲስ ኪዳን ላይ ስለእመቤታችን የተነገረው አንደኛው ቀደም የነገርኩ ቃና ዘገሊላ ላይ አለ። እኔ ጠይቁ አሁን አንተ ጽዮን ብሎ ይጠራ ማርያም ጽዮን ብሎ ይጠራ አለ ወይ? አዲስ ኪዳን ላይ ባይጠቀስም በቃ የተጠቀሰው በዚህ እንለፈውና እሺ የለም ብዬ ልንገርሽ። እዛ እንትን ላይ አዲስ ኪዳን ላይ ከሌለ ብራዚል አሁን የነገርኩ ትንቢተ ኢሳይያስ 10:14 ላይ አውጣልኝሽ። አንዴ እጅ ስጥ እሺ። ከሌለ የለም የተጠየቀውን ጥያቄ በቃ ከሌለ የለም ነው የምትለው። ማለት ሰው ይታዘባል ብራዘር። ኦርቶዶክስ የዋስ መልስ እንደሌላት ነው የምታሳየው። ለኔ ደስ ነው የሚለኝ እንደዚህ ሰው ሲሆን ማለት ነው ብራዘር። አይደለም አዎ እሺ በአዲስ ኪዳን ላይ አሁን የምጠቅሰውን ጥቅስ እንድንቀበል ማርያም ጽዮን ተብላ የተጠራችበት ቦታ አለ ወይ ስለ የለም አልከኝ። ስለዚህ ጽዮን የሚለውን ቃል ለመጀመሪያ ጊዜ የተረዳችው ኦርቶዶክስ ናት ማለት ነው ለማርያም እንደሆነ። ኦርቶዶክስ ናት የተረዳችው። ሐዋርያቶች ጌታን ጨምሮ ማርያምም ራሷ አንዳንድ ጊዜ ይኸውልህ ከምናገረው መካከል አይደለም ትለኝ ከሆነ ችግር የለም አይደለም ይኸውልህ አንዳንድ ጊዜ ደግሜ እሰጥሃለሁ። እኔ እያወራ ያለሁት ሌላ ነገር ነው። ለምሳሌ ጽዮን በሌላ መንገድ በችግር የለውም እኮ እኔም ባልሆን እኮ ይኸውልህ ጽዮን በብዙ መንገድ ትገለጻለች። በታቦትም በከተማም በብዙ መንገድ የምትገለጻለች። ማርያምን ታቦት ብሎ የጠራ አንድ የአዲስ ኪዳን ማዳን እንዴ አሁን ለምሳሌ ይኸውልህ እያንዳንዱን ስም በስም የተነሳ አምጣ ከማለት ይልቅ ይሄ የማዳን እንትን ሊሆን አይችልም። ሲጀመር ጽዮንን ለብቻ አይደለም የሆነ የማዳን እንትን ውስጥ አትግባ። አዲስ ወንጌል ኦርቶዶክስ አልጀመረችም። አየህ የተቀበልነው ከአባቶች ነው። አባቶች ማለት ጌታ እግር ስር ቁጭ ብለው ከተማሩ ደግሞም እነሱም ካስተማሩ ከሐዋርያት ነው። አየህ ሐዋርያት ያልበራላቸውን ኢየሱስ ያልተናገረውን ያላስተማረውን ኦርቶዶክስ ዛሬ መታ እንትን እኮ ለእንትና ይሰጣል ልትለን አትችልም። አየህ በእግዚአብሔር ቃል ውስጥ አንድም ስፍራ ላይ ማርያም ጽዮን ናት ተብሎ የተጠቀሰ ስፍራ የለም። የለም በቃ ብራዘር የመጨረሻውን ጥቅስ ላይ ከመጥቀሴ በፊት ስለ ጽዮን ለብቻ ሌላ ጊዜ ርዕስ አንስተህ መነጋገር ይቻላል። አሁን ርዕሳችንም አይደለም ጽዮን ማለት የለም ብለኸኛል። ስለተነገረ
ከኔ የተሻሉ ልጆች ይኖራሉ አውቃለሁ። የለም አልከኝ። ወንጌሉን በዚህ የተነሳ የመሸወድ ስራ መስራት አያስፈልግም። የለም ቀመጥና ግን በፍጹም አናስቀምጠው። በአዲስ ኪዳን ውስጥ ጽዮን ተብላ ማርያም የተጠራችበት ስፍራ የለም። አለ የምትል ከሆነ ታሳየናለህ። እሱ ቃል እንደዚህ አምጣ በማለት አይደለም። ሙሉ ማስረጃዎችን ከነ ታሪኩ ምንም ነገር ሳይዛነፍ የመግለጽ ስራ እንጂ እያንዳንዱን ቃል በቃል ለምን እንደዚህ ያልሆነም ከተባለ ከባድ ሪስክ ውስጥ ነው የምንገባው። ልክ አይደለም። እምነት በእምነት አይቀለድም። እናንተ የተከበራችሁ የእግዚአብሔር ፍጥረቶች ናችሁ። ሰው እውነተኛውን መንገድ እውነተኛው ጌታ የሚገኝበት ቦታ ላይ አይደላችሁም ያላችሁት። ጌታ የሚገኘው ወደኛው ቦታ ተዋህዶ እምነት ስለሆነ ነው። ሁለተኛ ደግሞ አሁን የመጨረሻ ጥቅስ አምጣልኝ ካልከኝ ትንቢተ ኢሳይያስ ላይ 10:14 የመጨረሻ ትንቢት ላይ ከማለቱ በፊት አስታውስ ብዬ የለም ያልከው አንተ ነህ ብራዘር። በሌለ ቤተ እምነት ውስጥ ቆመ ሃይማኖት ውስጥ ቆመ እኛ ልትመክረን አትችልም። የለም እያልክ የተናገርከው አንተ ነህ። ይኸው መጽሐፍ ደጉ የለም ያልከን አንተ ነህ ወዳጄ። በሌለ ቤተ እምነት ውስጥ ቆመ እኛን አትምከረን። ከጨለማ ውጣ መጀመሪያ ራስህን ማለት ነው። አሁን ጥቀሰውና እዛ ስፍራ ላይ ጽዮን አሁን ላለን ክርስቲያኖች አማላጅ ናት የሚል ሐሳብ ካለ ስለ ማርያም መሆኑን ማስረጃ ሰጠናል ማለት ነው። ከሌለ ግን ያው ዘመንን ማሰት ኢሳይያስ ነገርኩህ። ትንቢተ ኢሳይያስ 10:14 ላይ ትንቢተ ኢሳይያስ ትንቢተ ኢሳይያስ ይኸው 10 ስንት 14 ይኸው ትንቢተ ኢሳይያስ 10:14 እጄም የአሕዛብን ኃይል እንደ ወፍ ቤት አገኘች፣ የተተወም እንቁላል እንደሚሰበስብ እንዲሁ እኔ ምድርን ሁሉ ሰበሰብኩ። ክንፉን የሚያራግብ አፉንም የሚከፍት የሚጮህ የለም። ነው። እሺ ጥቅሱን በደንብ በትክክል ቅድም ለማለት የፈለግኩትን ተረድተኸኛል ዳኒ? ልረዳህ የምችለው የጠቀስከው ጥቅስ ትንቢተ ኢሳይያስ ምዕራፍ 10 ቁጥር 14 አልከን ብራዘር። አሁን አንተ እሺ በቃ አንድ ነገር ብቻ ልበልህ። ምንም ቆይ አንዴ አዳምጠኝ። አንተ ቁጭ ብለህ ነው መስማት። አዳምጠኝ እኮ ችግር የለውም። አንዴ አዳምጠኝ። እኔም አንተ ቁጭ ብለህ ነው መስማት ያለብህ ብራዘር። ቁጭ ብለህ ነው ማድመጥ ያለብህ ብራዘር። አሁን አንተ ቁጭ ብለህ መስማት ማድመጥ ነው ያለብህ ብራዘር። በየለም ቤተ እምነት ውስጥ ቁጭ ብለህ አሁንም የምጠቅሰው ክፍል ላይ ማርያም ስለማማለዷ ማስረጃ የለም። ለዚህ ነው ቤተክርስቲያናችሁ በሐሰት ነው ማርያም መጽሐፍ ቅዱስ ላይ ያለችው ማርያም አይደለችም የምንለው። ለዚህ ነው የለችም ማርያም መጽሐፍ ኦርቶዶክስ ውስጥ ያለችው ማርያም የእግዚአብሔር ቃል ውስጥ የለችም። የለም ነው መልሱ ወዳጅ። ማርያም ውስጥ ስለ ማርያም ያላችሁ ምልከታ በእግዚአብሔር ቃል ውስጥ ሲመዘን የኦርቶዶክስ ማርያም በእግዚአብሔር ቃል ውስጥ የለች። በእግዚአብሔር ቃል ውስጥ የለች እና ከጨለማ አምልጥ ብራዘር፣ ከጨለማ አምልጥ። ያለኸው ጨለማ ውስጥ ነው ወዳጅ። ብርሃን ውስጥ እንዳለ ሰው አክት አታርግ ወንድማለም፣ አክት አታርግ። እሱን ነው የምንልህ። እሺ ነብዩ ሰላም ነብዩ ሰላም ብያለሁ። እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ብሩኬ አለ?
አለው እንዳለ እስኪ ነብዩን ተቀበለው። መልካም እሺ፣ ነብዩ እንኳን ደህና መጣ። እሺ አልሰማሁህም። የኦርቶዶክስ ማርያም በቃሉ ስትመዘን ነው ርዕሱ። በኢትዮጵያ ኦርቶዶክስ ያሉ ትምህርቶችን በማርያም የተሰሩ ትምህርቶችን እያነሳን መጽሐፍ ቅዱሳዊ መሆናቸውን ቼክ እናደርጋለን ማለት ነው። የኃጢአት መድኃኒት ኢየሱስ ክርስቶስ ወይስ ማርያም? ኢየሱስ ክርስቶስ ነው። ኦኬ፣ ለኃጢአት መድኃኒት አይደለችም ማርያም? አይደለችም ብለዋል። እሺ ሰው መጽሐፍ እየከፈትን እናሳያለን ማለት ነው። አይደለችም ላለበት መጽሐፍ እየከፈትን እናሳያለን። ግን ለኃጢአት መድኃኒት አይደለችም ብለዋል። ዳንዬ ካለ ካላስቸገርኩ ብጽፈው እንዳይረሳ በኋላ። ለኃጢአት መድኃኒት አይደለችም ብሎናል። እሺ ሁለተኛ መጽሐፉን ከፍተን ስናሳይ እናወራበታለን። ኃጢአት የማያውቀው ንጹህ ዘር ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱሳችን ይናገራል። ማርያምስ ኃጢአት የማያውቃት ንጹህ ዘር ናት? የአዳም ዘር አለች። ሰው ኃጢአት ያውቃታል ማለት ነው። ኦኬ ኃጢአት ያውቃታል። እሺ ነብዩ ከኢትዮጵያ ኦርቶዶክስ ነው አይደል? መልካም ኃጢአት ያውቃታል። ሰው በኃጢአት የወደቀች ናት። ኃጢአት የማያውቀው ኢየሱስ ክርስቶስ ብቻ ነው ብሎናል። ሁለተኛ ከመጽሐፉ ደግሞ ይሄንን እናሳያለን ማለት ነው። እሺ ሶስተኛ ጥያቄ ማርያም ኢየሱስ ክርስቶስ እንግዲህ እንደሚታወቀው በሶስተኛው ቀን ከሙታን መካከል ተነስቷል። በከበረውም አካል ደግሞ አርጓል። ማርያምስ በዚሁ አካል አርጋለች ብለህ ታምናለህ? በከበረው አካል አላምንም። መጽሐፍ ቅዱሳዊ ማስረጃ የለኝም። ሰው አላረገችም፣ አልተነሳችም ከሙታን ማለት ነው። ኦ በጣም ጥሩ በጣም ጥሩ። ሶስቱንም አያምንም ነብዩ። አራተኛ ላንሳና እስካሁን በጠየቁት ላይ መጽሐፍቶችን ደግሞ እያነሳን ምናልባት ሂደን ከታች የገባው ልጅ ኦርቶዶክሳዊ ከሆነ እሱንም እንጠይቀውና ከዛ ታወራላችሁ። አራተኛውን ጥያቄ ልጠይቅ። መጀመሪያ አራተኛ ጥያቄ መጽሐፍ ሲናገር ድንግል መሲሁን እንደምትወልድ ተናግሯል በኢሳይያስ መጽሐፍ ላይ። በኢትዮጵያ ኦርቶዶክስ አስተምህሮ ስትወልድ ወይ ደግሞ ገብርኤል ሲያበስራት ብቻ ሳይሆን ከወለደችም በኋላ ድንግል ናት ብለው ያስተምራሉ። ወይ ደግሞ ድንግል በድንግልና ወለደች ብለው ያስተምራሉ በኢትዮጵያ ኦርቶዶክስ። ይሄ ትምህርት ትክክል ነው ብለህ ታምናለህ? አይ ከመውለዷ በፊት ድንግል እንደሆነች ነው የሚያስረዳው እንጂ ከዛ በኋላ እንደዛ የሚል ቃል የለም። አይ መጽሐፍ ቅዱስ ላይ ቃሉ አለ አይደለም? ኦርቶዶክስ እንደዛ ብላ ታስተምራለች። አንተ ትቀበላለህ ወይ? እሱንስ ነው ኦርቶዶክስ አንተ አትቀበለው? እኔ አልቀበለውም፣ መረጃው ስለሌለ። ኦኬ እንግዲህ እነዚህን አራቱን ነገር አንስተናል። እስከታች ያለው ወንድም ቼክ እናድርገውና ሁለቱ ያወራሉ ማለት ነው። እንግዲህ መጽሐፍ ቅዱስ እየጠቀሱ ማለት ነው። ከታች ያለው ወንድም ሂደን። አቤት ወንድሜ፣ እንኳን ደህና መጣ። እንኳን ደህና ቆየኸኝ ብሩኬ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። መልካም። እንደዚህ ብዬ ጠየቅኩት ነብዩ። ሚውት አድርግልን እሺ። ነብዩ እድል ተሰጥታ እንዳያስተጋባ። የኃጢአት መድኃኒት ኢየሱስ ክርስቶስ ወይስ ማርያም ስለው፣ አይ ኢየሱስ ክርስቶስ ነው፣ ማርያም ለኃጢአት መድኃኒት አይደለችም ማለት ትስማማለህ? እስማማለሁ። በከፊል ነው። ምንድነው በከፊል ማለት? ለኃጢአታችን መድኃኒት ምክንያት ናት። አይ እኔ ምክንያት አይደለም ጥያቄ።
ለኃጢአታችን መድኃኒት ናት፣ የኃጢአት መድኃኒት ናት ወይ ነው ጥያቄ እኮ። ምክንያት ናት ማለት መድኃኒት ናት ማለት ነው። ያ ማለት መድኃኒት ናት ብለህ ታምናለህ አንተ? አዎ። መልካም። ነብዩ አያምንም። ሁለተኛው ጥያቄ ኢየሱስ ክርስቶስ ኃጢአት የማያውቀው ንጹህ ዘር እንደሆነ መጽሐፍ ቅዱስ ይናገራል። ማርያምስ በተመሳሳይ ኃጢአት የማያውቃት ንጹህ ዘር ናት ወይ ብዬ ስጠይቀው ኧረ በጭራሽ አለ። አንተስ ምን ትላለህ? አዎ ናት። ኃጢአት የማያውቃት ንጹህ ዘር ናት። አዎ። እሺ፣ ሁለቱ የተለያየ ሐሳብ አንስተዋል እስካሁን። ሶስተኛው ጥያቄ ኢየሱስ ክርስቶስ ሞትን ድል አድርጎ በከበረው አካል እንዳረገ መጽሐፍ ቅዱሳችን ይናገራል። ማርያምም ልክ በዚሁ ሁኔታ ከሞት እንደተነሳችና እንዳረገች በኢትዮጵያ ኦርቶዶክስ ትምህርት አለ። ትቀበለዋለህ ወይ ስለው ኧረ መጽሐፍ ቅዱስ እንደዛ አይልም አልቀበልም አለ። አንተ ምን ትላለህ? አዎ መጽሐፍ ቅዱስ እንደዛ አይልም፣ ግን እኔ እቀበለዋለሁ። ከሞት ተነስታ ማድረጓን ትቀበላለህ? አዎ። አራተኛው ጥያቄ ዘማሪው ሲዘምር እንደውም ቴዎድሮስ ዮሴፍ ነው፣ ድንግል በድንግልና ጸንሳ በድንግልና ወለደች ብሎ ይዘምራል። አዎ ድንግል በድንግልና መጸነሷን መጽሐፍ ቅዱሳዊ ነው፣ የቀደሙት ነቢያትም ተናግረዋል። በድንግልና ወለደች የሚለውን ስጠይቀው ኧረ መጽሐፍ እንደዛ አይልም አለኝ። አንተስ እንደዛ ብለህ ነው የምታምነው? አዎ አምናለሁ። በድንግልና እንደወለደች ነው የምታምነው? አዎ። በድንግልና መጸነሷን እኛም ክርስቲያኖች እናምናለን። እሺ፣ በአራቱም መልስ ትለያያላችሁ ማለት ነው። ሁለታችሁም ኦርቶዶክሳውያን ናችሁ። ለኃጢአት መድኃኒት ናት ብለሃል መጀመሪያ አንተ፣ እሱ ደግሞ አይደለችም ብሏል። መጀመሪያ እሱ ላይ እስኪ ያወሩ፣ መጽሐፍ ቅዱሳዊ ማስረጃ እየጠቀሳችሁ እንስማችሁ። ሁለታችሁ ኦርቶዶክሳውያን ተወያዩ። እሺ። አይ እኔ ለኃጢአት መድኃኒት ምክንያት ናት ነው ያልኩት። እኔ ደግሞ ጥያቄ በደንብ ጥያቄ መመለስ ያለብህ እሱን የጠየቅኩት ለኃጢአት መድኃኒት ምክንያት ናት ወይ አይደለም የጠየቅኩት። የኃጢአት መድኃኒት ናት ወይ ብዬ ጠየቅኩት፣ አይደለችም ማለት። አሁን አንተንም እየጠየቅኩ ያለሁት ለኃጢአት መድኃኒት ናት ወይ ማርያም? አዎ ናት፣ ምክንያት ስለሆነች ብለን ነው የምናምነው እኛ። ግን ለኃጢአት መድኃኒት ናት ብለን ነው የምታምነው አንተ? አዎ። ያ ማለት ትርጉም ይለያያል። በቃ አሁን አውሩ፣ ሁለታችሁ ማውራት። ነብዩ ሁለታችሁም ኦርቶዶክሳውያን ናችሁ፣ ተወያዩ። እሺ እንዴት ነህ ነብዩ ወንድሜ? ሰላም ነው። ኦኬ። ብሩክ የጠየቀን እመቤታችን ቅድስት ድንግል ማርያም ለኃጢአት መድኃኒት ናት ወይ የሚል ጥያቄ ነው። አንተ አይደለችም ብለህ መለስክለት። እኔ ደግሞ ከኃጢአት እንድንድን ምክንያታችን ናት አልኩኝ። እሺ፣ የምትጠይቀኝ ጥያቄ ካለ ማስረጃ አለህ? አዎ አለ። አዎ ምክንያታችን ናት እኮ ማስረጃ አወጣለች። ምክንያት ናት። መጽሐፍ ቅዱስ ይዘሃል? አይ አንተ ናት ካልክ አውጣና አንተ አንብብል። አዎ ኦኬ። ኤግዛክትሊ መጽሐፍ ቅዱስ ከያዝክ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ጭራሽ ኦሪት ዘፍጥረት ውስጥ የማርያም ምክንያት እንደሆነች ይናገራል የሚል አለ። አዎ እንኳን በብልሽ ኤግዛክትሊ እኮ የሚያነብልን ያነብልናል። እስኪ እኔ መጽሐፍ ቅዱስ አልያዝኩም ስልኩ አንድ ስለሆነ ነው፣ ግን ያነብልናል። ብሩክ የወንድማችን እሺ፣ ምንድን ነው የጠቀስከው? ኦሪት ዘጸአት ነው። ኦሪት ዘፍጥረት 3:15 በትልቁ አድርገውና አሳየን። እሺ ላንብብላችሁና ካልሆነ ግን በትልቁ አደርግላችኋለሁ፣ ችግር የለውም። ኤግዛክትሊ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ኤግዛክትሊ ጨርስልኝ። ልቀጥል? 15 አለቀ። ልቀጥል? እሺ ልቀጥል እያልከኝ ነው? እሺ በቃ ይበቃናል፣ ችግር የለም። እሺ አብራራለሽ። አዎ ላብራራልህ ነው ነብዩ ወንድሜ። ሴቲቷ እዚህ ያለች አንዲት ሴት አለች። አንተ የተባለ እባብ አለ።
እግዚአብሔር የሚናገረው ለእባቡ ነው። እግዚአብሔር ለእባቡ ሲናገረው በአንተና በሴቲቱ መካከል በዘሯና በዘርህ መካከል ጠላትነትን አደርጋለሁ ይላል። ይህ ክፍል ትምህርቱ ሁላችንም የምንስማማበት ሳይሆን ብቻም ዓለም በሙሉ የሚስማማበት ፕሮቶ ኢቫንጀሊዝም ይባላል። ለመጀመሪያ ጊዜ ስለ ኢየሱስ ክርስቶስ የተነገረበት ቦታ ነው። ለመጀመሪያ ጊዜ መሲሁ ኢየሱስ ክርስቶስ መጥቶ እንደሚያድነን የሚናገር ክፍል ነው። ሰይጣን ደግሞ እስከ መስቀል ድረስ እንደሚያደርሰው የሚናገር ክፍል ነው። በዚህ መሃል አንዲት ሴት አለች። በአንተና በሴቲቱ መካከል ይላል ቃሉ። አንተ የተባለው እባብ ተመስሎ የመጣ ሰይጣን ነው። ሴቲቱ ደግሞ ሔዋን ናት። በዘርህና በዘሯ መካከል ጠላትነት አደርጋለሁ ይላል። አንዲት ሴት ዘር ያላት ሴት አለች። ይቺ ሴት የአዳም ዘር ያልሆነ ዘር ያለው በሴት ብቻ የሚጠራ ዘር ያላት ሴት አለች። ይህ ትንቢት ቅዱስ ጳውሎስ በመጨረሻ ላይ እንደተናገረው እነሆ ጊዜው ሲደርስ ከሴቲቷ የተወለደው መጥቶ የሰይጣኑን ጭንቅላት ቀጠቀጠ ብሎ እንደተናገረው ከሆነ ይህ ጭንቅላቱ የሚቀጠቅጠው የተባለው የሚወለደው ከሴቲቷ ኢየሱስ ክርስቶስ እንደሆነ በግልጽ መጽሐፍ ቅዱስ ይናገራል። በአዲስ ኪዳንም ተነግሯል ማለት ነው ይሄ ትንቢት። ስለዚህ ይህች ሴት ኢየሱስ ክርስቶስን የወለደችው ደግሞ ድንግል ማርያም ናት። ይህች ሴት ድንግል ማርያም ናት። ኤግዛክትሊ ለጊዜው የተነገረው ለሔዋንና ለእባቡ ቢሆንም ይህ ትንቢት የተፈጸመው ደግሞ በኢየሱስ ክርስቶስ መምጣት ነው። ስለዚህ ጭንቅላቱ የቀጠቀጠው የሰይጣኑ ጭንቅላት የቀጠቀጠው ኢየሱስ ክርስቶስ ከሆነ ዘሯ ተብሎ የተገለጸው ኢየሱስ ክርስቶስ ከሆነ ሴቲቷ ድንግል ማርያም ናት። አንደኛ ዘሯ የሚባለው የሴት ዘር ነው። ሁለተኛ ደግሞ በአንተና በሴቲቱ መካከል ሴቲቷ ቅድስት ድንግል ማርያም ናት። ምክንያቱም ኢየሱስ ክርስቶስ የወለደችው እሷ ስለሆነች ዘሯን ብቻ ስለተባለ ማለት ነው። ጠላትነት አደርጋለሁ ማለት ፍጹም ጠላትነት ነው። የሰይጣን ዘር የተባለው በዘሯና በዘር ይላል። የሰይጣን ዘር የተባለው ክፋት፣ ተንኮል፣ ምቀኝነት፣ ኃጢአት ነው። በአንተና በእሷ ጠላትነት አቆማለሁ ማለት ሰይጣንና እሷ ፍጹም ጠላትነት ውስጥ ናቸው። ዘሯም ዘሩም በፍጹም ጠላትነት ውስጥ ናቸው። የሰይጣን ዘር ማለት ኃጢአት ነው። የእሷ ዘር ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ፍጹም ኃጢአት እንደማይደርሰው እሷም ከሰይጣኑ ጋር በፍጹም ጠላትነት እንደቆመች ይናገራል። አይ በቃ እሺ፣ ቃል በቃል አድርገው ነገሩን እንዳይሰፋ ቃል በቃል ነው እየተናገርኩት ያለሁት። ስለዚህ ይህ ቦታ ቃል በቃል አይደለም፣ ስለ ሔዋን የሚናገር ነው። እዛ ያ አውድ ስለ ሔዋን ነው እንጂ የሚናገረው ስለ ማርያም እየተናገረ አይደለም። ኤግዛክትሊ ይህ ትንቢት የተፈጸመው መቼ ነው? ይሄ እኮ ትንቢት እኮ አይደለም እኮ ስለ ሔዋን ነው፣ ስለ ሰይጣን ነው። ትንቢት ነው። ዘፈረስት መሳያኒክ ፕሮፌሲ ይሉታል አባቶች ወይም ምሁራኖች። የመጀመሪያው ጊዜ የነብዩ የመሲሁ ትንቢት ነው። ይህ ቦታ ቃል በቃል ጠቅሼ ነግሬሃለሁ። ይህ ስለ ኢየሱስ ክርስቶስ እያወራ ነው። ቃል በቃል ማለት እኮ ስለ ማርያም አይናገርም። ቃል በቃል ማለት ስለ ማርያም ሊናገር ነው አይደለም። ይህ ጭንቅላት ይቀጠቅጣል የተባለው ኢየሱስ ክርስቶስ ነው አይደለም። ማርያም ለመዳን ምክንያት የሆነችን ተብሎ ቃል በቃል የተነገረው ይሄ ነው ወይ ነው? አይደለም። ሰማይ ጭንቅላት ይቀጠቅጣል ተብሎ የተቀመጠው ኢየሱስ ክርስቶስ ነው አይደለም የሚል የለማ። እንደስ የሚያስረዳ የለም ስለ ኢየሱስ ክርስቶስ። አስረዳሃለሁ እንደሚያስረዳው። ማን ነው ጭንቅላት ይቀጠቅጣል የሚባለው? ጭንቅላቱ ይቀጠቅጣል የተባለው ማባብ ነው። እንደዚህ እናድርገው። ምናልባት ከኔ ጋር ይሁን ውይይቱ አይሻልም? ይሁን ኤግዛክትሊ። እሺ ስማንና እንደዛ እናድርገው። ከዛ መሀል ላይ ሐሳብ ካለ ትሰጠናለህ። እዚህ ክፍል ላይ የመጣኸው ማርያም መድኃኒት መሆኗን ልታሳየን ነው አይደል? የመዳን ምክንያት ናት ነው ያልኩት። አይ እኔ የመዳን ምክንያት አይደለም ጥያቄ። ቅድም ነብዩን የጠየኩት መድኃኒት ናት ወይ ነው አይደል? መድኃኒት መሆኗን
ከመጽሐፍ ቅዱስ ልታሳይ ነው ወደዚህ ጥቅስ የመጣው። ኤግዛክትሊ መድኃኒት የመዳን ምክንያት በመሆኗ መድኃኒት ትባላለች ነው ያልኩት እኔ እኮ። አሁን መድኃኒት መሆኗን አሳየን እዚህ ክፍል ላይ። ከዛ ኤግዛክትሊ እኮ ከአንዴስ ነው ከዛ የመዳን ምክንያት የሆነ ደግሞ መድኃኒት ተብሎ እንደሚጠራም የሚያሳይ ደግሞ ሐሳብ ትሰጠናለህ። እሱን ችግር የለውም። እሺ መጀመሪያ መድኃኒት መሆኗን እዚህ ክፍል ላይ አሁን ለማርያም ነው ብያለሁ። ምንም እኔ ሲጀምር ግን ኤግዛክትሊ እኔ አሳምንሃለሁ። ችግር የለውም። ችግር አሁን እሱ አይደለም ውይይቱ። አሁን እሱ ወደዛ እንድንሄድ ስላልፈለኩ ነው። ግን አንድ ውይይት ነው፣ አትዝጋኝ። አንድ ውይይት ነው። ምክንያቱም በደል የለባትም ብለህ ጠይቀኛል። አንድ ጥያቄ ነው፣ ከሱ ነው የምነሳው። እኔ መጀመሪያ አንዴ ሐሳቤን አስጨርስና ከዛ ትቀጥላለህ። ስማኝ በደንብ እሺ። አሁን እኔ ማርያም ናት አይደለም እሱ ሙግቱ አይደለም። አንተ እንዳልከው ልቀበልና መድኃኒት መሆኑን አሳየን ከዚህ ክፍል። በቃ እሱ ነው ኤግዛክትሊ። መጀመሪያ ማርያም ናት ወዳጄ። አሁን እኮ ይኸውልህ ውይይቱ ማርያም ናት አይደለም ስላልሆነ አንተ እንዳልከው በማርያም ናት እንዳልከው ለሴኮፍ አርጊመንት ልቀበል ከዛ መድኃኒት መሆኗን ከዚህ ክፍል ያሳይ። በቃ እሱ ነው እኮ ላሳይህ እኮ ነው የፈለኩት። ማርያም ናት ወይ ሴቷ? ጎበዜ አሰማም እንዴ ለተቀበልኩ አልኩ እኮ አሁን እዚህ ክፍል ላይ ማርያም ናት አልከኝ። እሺ አልኩ። አሁን መድኃኒት መሆኗን ከዚህ ክፍል ያሳይ። ኤግዛክትሊ ይመጣልሃለሁ። ችግር የለውም። አንድ ቃል ነው አስረግጬ ማለፍ የፈለኩት። ይህ ቦታ ስለ ኢየሱስ ክርስቶስ የተነገረ ቦታ ነው። ለመጀመሪያ ጊዜ ሴቷ ማርያም ናት እኮ። አሁን አሳየኝ መድኃኒት መሆኗን። እኔ አሁን ማርያም ናት አይደለም ውይይቱ እዚህ ክፍል ላይ መድኃኒት ያለ መድኃኒት ካለ አሳየኝ። ጥያቄው እሱ ስለሆነ ማለት ነው። ኤግዛክትሊ እሺ። መድኃኒት የሆነችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረት ነው የጠየቀኝ። ማርያም ቤዛዊት ወይም ሪደምሽኒስት ሴት ወይም ቤዛ ብለን የምንጠራበት ምክንያት መልአኩ ገብርኤል መጥቶ ሲያበስራት ሰማኸኝ አይደል? እኔ አሁን ቤዛ ናት ሆይ አየለች ናት ሆይ ረድኤት ናት ሆይ አይደለም ጥያቄ። ረድኤት አይደለች። እኔ እሱ አይደለም ጥያቄ። እኔ ቤዛ ናት ሰብለ ናት ምናምን አይደለም ጥያቄ። እዚህ ክፍል ላይ መድኃኒት የሆነች ሴት ካለች እዚህ ክፍል ላይ ያሳየኝ። እሱ ነው ጥያቄ እኮ። መድኃኒት እኮ ነው እያሳየው ያለሁት እኮ። አሳየኛ። ቁጥር 15 ላይ ጠቅሳል። ዘፍጥረት 3:15 እዚህ ክፍል ላይ መድኃኒት የሆነች ሴት ካለች አሳየኝ። ወልድ አስገኘች። እኔ ማርያም እኮ ኢየሱስን ስለመውለዷ እኮ ጥያቄ የለብንም እኛ። መድኃኒት የሆነች ሴት ካለች አሳየኝ። ዘፍጥረት 3:15 ለምንድን ነው ኃጢአት እንዳይኖርባት የተፈለገችው ሴቷ? እኔ እሱ ጥያቄ አይደለም። መድኃኒት አንድ ጥያቄ ነው። አሁን የመጠየቅ ቦታ ላይ አይደለም ያለው አንተ። ለእምነት ማስረጃ የምሰጥበት ስፍራ ላይ ስለሆነ አሁን ዘፍጥረት 3:15 ላይ መድኃኒት የሆነች ሴት ካለች ንገረን። እሱ ነው ርዕሱ ማለት ነው። ሐሳቡ እሱ ስለሆነ አትሸሻ። እየሸሸህ እኮ ነው። በዚህ ሲይዘህ በዚህ ሸሸህብኝ። ምንድን ያደረግኩ መሰለህ? አንተ እየተጠየቅ እኔ ምኑን ሸሻለሁ? የሚመልስ ሰው ነው የሚሸሸው። ኤግዛክትሊ። ስማኛ፣ እየሸሸህብኝ ያለው በምን እንደሆነ ታውቃለህ? እኔ ጥያቄ ጠየቅከኝ፣ መለስኩልህ ጥቅሱን። ሳንስማማ ዝለል አልከኝ፣ አልዘልም አልኩ። ምኑን ነው የምዘለው? አዎ ይቺ ሴት ሔዋን ናት፣ ማርያም ናት። እኔ እሱ ጉዳይ አይደለም። አንተ እንዳልከው ጉዳዬ ነው። ለኔ ጉዳዬ ነው። ሔዋን ናት፣ ማርያም ናት። አስረግጠን እንለፍ። ሲጀመር ከነብዩ ጋራ ነው ክርክሩ። እኔ ተቀብዬሃለሁ። እሺ አንተ ማርያም ናት አልከኝ አይደል? እሺ አልኩህና እዚህ ክፍል ላይ ማርያም ብለህ አንተ ተረዳ። ተቀበልኩ። ከኔ በቃ እኮ ግድ እንድጨቃጨቅ ማለት የለብህም። ተቀበልኩ እያልኩህ አሁን መድኃኒት የሆነች ማርያምን አሳየኝ ከዚህ ክፍል ላይ። በጣም መድኃኒት የሆነች ማርያም ደግሞ ላሳየህ ነው አሁን እኮ። አሳየኝ እዚህ የጠቀስከው ጥቅስ። በቃ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ፓርሻሊ ነብዩ የሚለውን እቀበላለሁ ነው ያልኩህ። አሁን እነዚህ ናቸው እኮ ገብተው አሁን ሰምተኛል። አሁን ነብዩ አይደለም ጉዳዩ። ዘፍጥረት 3:15 ላይ መድኃኒት የሆነች ሴት አሳየኝ የጠየቀኝ። ስማ ልንገርህ እንዴ፣ እንትን አትበል፣ ወደዚህ አትዙርብኝ። እየነገርኩ ያለሁት ፓርሻሊ ምክንያተ ድኂን ናት ብለን ነው ምናምነው። ቤዛዊት ማለት ምክንያተ ድኂን ማለት ነው በእኛ። በቃሉ ስትመዘናልክ በቃሉ መዘንኩ። እንደዚህ እናደርገው በቃ። አሁን ውይይቱን ደግሞ እሺ፣ አሁን መድኃኒት ናት የሚል የለም። የመዳናችን ምክንያት ናት የሚል ደግሞ ከቃሉ ላይ ያሳየንሽ። አዎ አሳያለሁ። ከቃሉ ነው የማሳየህ እኮ ብያለሁ እኮ። አሳየንሽ። ሉቃስ ወንጌል ሂድ፣ ምዕራፍ 1 አንብብል። እሺ ንገረኝ፣ ችግር የለውም። ሉቃስ ወንጌል ምን አለ?
እኮ ምን አለ ሉቃስ ወንጌል ላይ ምን ልታሳይ ነው? ቁጥር ስንት ላይ እንደ ቃልህ ይሆናል አላለችውም? መልአኩ ገብርኤል ሲመጣ እኮ ሉቃስ ወንጌል 1:26 ጀምሮ መልአኩ አበሰራት፣ ከዛ ወለደችው ጌታን። በቃ ታዲያ ምንድነው? ወለደችው አይደለም ወለደችው አላልኩም እኔ እኮ ወለደችውም። አሁን እኔም አንተም እንስማማለን ብሩኬ። እኔ ያልኩህ እንደ ቃልህ ይደረግልኝ አለችው አላለችውም? እኮ ታዲያ አበሰራት፣ እሺ ያለች ተቀበለች። እሺ ያለች መሆኗን አሳየኝ ነው ጥያቄ። ኦኬ ቆይ እሺ ብላ መቀበሏ ነው ምክንያት የሆነችው አልኩ። ገብርኤልም እኮ ሲላክ እሺ ብሎ መጥቷል። ገብርኤል የመዳናችን ምክንያት ነው። እኔ ስማኝ እየሰማኸኝ ነው? እዚህ ላይ እሺ ብሎ ታዞ በመምጣቱ ገብርኤል የመዳን ምክንያት ነው ወይ? ዮሴፍ ብሎ ታዞ ዮሴፍ በዝውውር ሊተዋት አሰበ። መልአኩ መጣና ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ ሲል እሺ አለ ዮሴፍ። የመዳናችን ምክንያት ነው ዮሴፍ? እሺ አይደለም፣ እሱ አይደለም እኮ እሺ ማለት የመዳን ምክንያት አይደለም። እሱ አይደለም የለያት። ዮሴፍ የማንኛውም ሰው ምሳሌ አይደለም። እኔ ያልኩ ስማኝ፣ ቅድስት ድንግል ማርያም እሺ ማለቷ የሔዋን ፍጹም ተቃራኒ መቆሟ ነው የሚያሳየው ነው ያልኩክ። እኔ እሱ አይደለም ጥያቄ። እሺ ማለት እኔ ደግሞ እሱ ነው መልሴ። ኧረ ስማኛ ወዳጅ እኮ መልስማ እሱ ሆነ ገብቶኛል። ግን ምንድነው አንተ የተረዳኸው ነው። አሁን የእሷ እሺ ማለት የመዳናችን ምክንያት ናት ብሎ የተረዳው ማን ነው? ሺደን ነው አባቶች አንዴ ሰው የትኞቹ አባቶች? ሐዋርያት? ኦሪገን ነው እንደዛ ያለው። እኔ ምን አገባኝ ስለ ኦሪገን? ኦኬ እኮ ቸርች ፋዘርን ያምናለሁ አልጠየቀኝም። አንዴ ስማኝ አንዴ መጽሐፍ አባቶች ከመጽሐፍ ቅዱስ ካልጀመረ ከመጽሐፍ ቅዱስ ነው የጀመረው እኮ መጽሐፍ ቅዱስ ላይ እሺ ማለቷ የመዳናችን ምክንያት አድርጓታል ተብሎ ተጽፏል። እሺ አሳየኝ ጥቅስ። ምክንያቱም ሔዋን እሺ ብላ ዕፀ በለስ በመብላቷና የእግዚአብሔርን ቃል እሺ ብላ ባለመስዋዕት የኃጢአት ምክንያት እንደሆነች ተቆጥሯል። እኔ አንተን ማብራሪያ አሁን የነገርኩህ ቦታ አሳየኝ። እሺ ሔዋን አሁን የነገርኩህ ቦታ እሺ ይኸውልህ ስማኝና መልስ። ሰምተህ ካልሆነ የምትመልሰው አይሆንም። ሔዋን በለሱን በመብላቷ የመጥፋታችን ምክንያት ተደርጋለች ብልሃል። እስኪ ማስረጃ አስተይለስ። ኤግዛክትሊ አሁን እኮ ነገርኩህ። አሁን የመጀመሪያ ምዕራፍ 3 የጠቀስኩልህም ዙረህ ወደዚህ ያመጣኸኝ በዚህ ምክንያት ነው። ተግባብተናል እኔ እናንተ። ምዕራፍ 3 ቁጥር 15 የተነገረው ቦታ የሔዋን አለመታዘዝና ወደዚህ ዓለም በአንድ አዳም አለመታዘዝ ምክንያት ወይም ኃጢአት ምክንያት ሞት ወደዚህ ዓለም እንደገባ ታውቃለህ። ስለ አዳም አለመታዘዝና ስለ ክርስቶስ ኢየሱስ መታዘዝ አይደለም ጥያቄ። ያወራው ስለ ሔዋን እና ስለ ማርያም ነው እያወራ ያለው። ስለ በሔዋን ምክንያት ኃጢአት ወደ ዓለም ገባ ብለሃል። እስኪ ማስረጃ አስጠን። ይሄ በጣም ነውር እኮ ነው። ያልተጻፈ ነገር ዝም ብሎ ማውራት ነውር ነው በጣም። ይልቁንስ መጽሐፍ ቅዱሳችን ሲናገር የመዳናችን ምክንያት ማርያም ናት ሳይሆን ጌታችን ኢየሱስ ክርስቶስ ነው ብሎ ነው የሚናገረው መጽሐፍ ቅዱስ። የመዳናችን ምክንያት ማን ነው የሚለው? ኢየሱስ ክርስቶስ እንጂ ማርያም የመዳናችን ምክንያት ተብሎ አልተጻፈም። ሰው ሰራሽ ትምህርት ነው። ሰው ሰራሽ ትምህርት። ኦኬ ማስረጃ ካለ ስጠኝ፣ ካልሆነ ብዙ ሐሳቦች ስላነሳ ወደ እነዚህ ሐሳቦች እንሄዳለን። እሺ ደህና አለክ? እኔ ያለውኝ ሰኒ ነብዩ አለው አለ። እሺ ነው ያለውኝ። እሺ ኔትወርክ ይሆናል እሱ። እሺ ኔትወርክ አንዴ ካሜራ ልክፈት። በተናገርኩት ነገር ማስረጃ እንዳሰ የመዳናችን ምክንያት ኢየሱስ ክርስቶስ ነው የሚለው ያነብለት አውጣለሁ። እሺ እኛማ እናወጣና እናነባለን። የዕብራውያን ጸሐፊ ሲናገር እንደዚህ አለ። ተመልከቱ። ዕብራውያን መጽሐፍ ምዕራፍ 5 ላይ ዕብራውያን መጽሐፍ ምዕራፍ 5 ላይ እንደዚህ ይላል የእግዚአብሔር ቃል ሲናገር፣ ከተፈጸመም በኋላ
በእግዚአብሔር እንደ መልከጼዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። የመዳን ምክንያት የሆነው ጌታ ኢየሱስ ክርስቶስ ነው እንጂ ለምን የዘላለም መዳን ምክንያት የሆነው ማን ነው? ጌታችን ኢየሱስ ክርስቶስ ነው እንጂ ሰው እንዴ መዳናችን ላይ የሰው ልጅ ጭራሽ ነብዩ ያስተጋባል። እሺ ታርገውና ሰጣለሁ። መዳናችን ላይ የሰው ሐሳብ አልገባም፣ የሰው እጅ አልገባም በጭራሽ ማለት ነው። እግዚአብሔር ጀመረ፣ የጨረሰው እግዚአብሔር ነው። አሜን ብላ ማርያም ትገባለች፣ አሜን ብሎ ብሩክም ይገባል ወደዚህ የዘላለም ሕይወት። ምክንያት የመዳናችን ምክንያት ለሚታዘዙት ሁሉ የዘላለም መዳን ምክንያት የሆነው ማን ነው? ጌታ ኢየሱስ ክርስቶስ ነው እንጂ ሰው በጭራሽ እዚህ ውስጥ ሊገባ አይችልም። ያለቀው ተጀምሮ ያለቀው በጌታ በክርስቶስ ኢየሱስ ነው። የሰው ሰራሽ ትምህርት ነው። ሰዎችን የመዳን ጉዳይ ላይ ጣልቃ ማስገባት ነውር ነው፣ በጣም ነውር ነው። ምክንያቱስ እግዚአብሔር ነው በቃ ደግሱን ያዘጋጀው፣ እግዚአብሔር ነው መስዋዕቱን ያዘጋጀው፣ እግዚአብሔር ነው በዚህ መስዋዕት በኩል የዘላለም ሕይወት እንድናገኝ ያደረገው። ጀምሮ የጨረሰው እግዚአብሔር ነው። የመዳን ምክንያት ጌታ እንጂ ሰዎች አይደሉም። ማርያም ብትሆን እሺ ማለት ደግሞ የመዳን ምክንያትም ደግሞ አያረጋትም። እምቢ ብትል ይቀርባታል እኮ። እምቢ ብትል ሌላ ሴት ትወልዳለች። በቃ አለቀ። ምንም ከሷ ጋር የሚገናኝ በሷ እሽታ ላይ የተመሰረተ አይደለም መዳናችን። በሰዎች እሽታ በጳውሎስ ለአገልግሎት ሲጠራ መታዘዝ ላይ አይደለም አሕዛብ ሄዳ ነው። ጳውሎስን ቢብል ሌላ ጳውሎስ ይነሳል። አለቀ በቃ። እግዚአብሔር ብሩክን አምኖ አይደለም በዚህ ሰዓት ላይ ወንጌል በቃ በብሩክ በኩል እንዴ ወዳጅ እኔ ባልታዘዝ እኔ ነኝ የሚቀርብኝ። ማርያም እሺ ባትል እሷ ናት የሚቀርባት፣ እግዚአብሔር አይቀርበትም። እግዚአብሔር ሞልቶት ጴጥሮስ ባይታዘዝ ሙሴ ባይታዘዝ የሚቀርባቸው እነሱ ናቸው የሚቀርባቸው። ከመዳናችን ጋር አንድም ሰው ነው የምላችሁ፣ አንድም መልአክ እጁ የለበትም። አለቀ። የመዳናችን ምክንያት ጌታችን ኢየሱስ ክርስቶስ ነው። መጽሐፍ ይሄን ነው የሚናገረው። መድኃኒታችንም እሱ ኢየሱስ ነው። እንቀጥል። ተመለስክ? እሺ ደን ስትጠራክ እየሰማከኝ አልነበር? አዎ ተመልሻለሁ። አንድ የተሳሳትከው ፍጹም ስህተት ልንገርህ ብዬ ነው። እሱ ደግሞ ምንድነው? ኤግዛክትሊ። አይ እሱ ደግሞ ምንድነው ያልከው መሰለህ? አይ እኮሽ ምንድነው ያልከው መሰለህ? እግዚአብሔር ቅዱስ ጳውሎስን ይልከዋል፣ እሺ ካላለው ሌላ ጳውሎስ ያስነሳል። ይህ የእግዚአብሔር ተአምር መሆኑን ያልካድኩም በኦሪት ዘፍጥረት ቁጥር 3 ምዕራፍ 3 ቁጥር 15 ያለችው ሴት አንዲት ሴት ንጹሕ ዘር ሆና እንድትዘጋጅ እግዚአብሔር እያስቀመጠ የሔዋን ምትክ እያስቀመጠ እንደሆነ ይናገራል። እስኪ ንጹሕ ዘር መሆኗን አሳየኝ ከመጽሐፍ ቅዱስ። ኤግዛክትሊ ነውራቸው በእውነት እሺ ንጹሕ ዘር ናት የሚለውን ከእግዚአብሔር ቃል 15 ይኸው አሁን ያነበብኩልህ ነው። አይ ንጹሕ ዘር ናት የሚለው ሶሪ በጣም ምናልባት እንትን ሽልን በቃ እቺ ኤግዛክትሊ የሚለውን ቃል ባትጠቀም ሰለቸን ማለት ደስ ይደብራልና ወይ ቃሉን ዛሬ ካወቀው አላውቅም፣ ግን ሆል ብታረገው ሌላ ቀን ብትጠቀመው I know it before I'm not for in English I'm fluent speaker to tell you frankly, so I don't care about what I'm talking about. No don't worry about my language fluency. Okay አይ ስለ ቋንቋው አይደለም። እሺ ያለ ቦታዋና ደጋግመ በእያንዳንዱ ቃል ላይ የተጠቀምካት ስለሆነ አሰለቸችንና ሰውን እንዳናሰለች ነው። ከዚህ በኋላ ተጠቀማት ፕሊዝ። እሺ ስለ ቋንቋው ይቅርታ፣ ግን ፍሉዌንሲው ስለቸገረኝ አይደለም። እሺ አሁን ቀጥል ወደ ሐሳቡ። እሺ ንጹሕ ዘር መሆኑን አሳየን። ንጹሕ ዘር ማለት ኃጢአት የሌለው ማለት ነው። አዎ ንጹሕ ዘር መሆኑን አሳየን። ንጹሕ ዘር ማለት በአዳም መተላለፍ የመጣው ሞት የሌለባት ማለት ነው። አሁን የጠቀስኩልህ ጥቅስ ተመልሰህ የት ማለት ነው? ምዕራፍ 3 ቁጥር 15 ኦሪት ዘፍጥረት ላይ እሺ ንጹሕ ዘር መሆኑን አሳየኝ። አንተ የተባለው ማን ነው? ቁጥር 15 እስኪ መልስልኝ። እየተጠያየቀ ነው። አይ እኔ አንተ የተባለው ምናምን ሳይሆን ንጹሕ ዘር መሆኑን አሳየኝ። ንጹሕ ዘር የሚል ሴት አሳየኝ እዚህ።
በሰይጣንና በሴቲቱ መካከል ጠላትነት አለ። እሱ አይደለም ጥያቄ። እኔ እሱ ጠላትነት እሱ ነው ንጽህናዋ። ወደ ሌላ ትሄድ። ጠላትነቷ ነው ንጽህናዋ። አዎ ቀልደኛ እኮ ነህ አንተ። እሺ አሁን ልድገምልህ። ኤግዛክትሊ የሚለው ቃል ምኑን ቀልደኛ ነህ ስለው ኤግዛክትሊ ያለ። አዎ ቀልደኛ ነህ፣ ትክክል ነህ። አዎ ቀልደኛ እንደሆንክ አውቃለሁ። የኔ ጥያቄ ንጹህ ዘር እዚህ ክፍል ላይ ንጹህ ዘር የሆነች ሴት አሳየኝ ነው። በዘሯና በሴቲቷ መካከል ከሰይጣን ጋር ምንም ህብረት የላትም። ከሰይጣን ጋር ህብረት የሌለው ሰው ደግሞ ንጹህ ዘር ነው። እኔ እሱ አይደለም ጥያቄ። ንጹህ ዘር የሆነች ሴት አሳየኝ። ይሄው ከሴት አትሰማም እንዴ ብሩኬ? በኢየሱስ ስም ስማኝ እንጂ ብሩኬ። በሴቷና በሰይጣኑ መካከል ህብረት የለም፣ ጠላትነት አለ። ከሰይጣን ጋር ያላበረ ደግሞ ንጹህ ነው። እሱ አይደለም ጥያቄ። የኔ ኢየሱስ እሱ ሰማሁህ እኮ ስማኝ አልከኝ፣ ሰማሁህ። ደግሞ ሳወራ መስማት አለብህ። በኢየሱስ ስም፣ በተክለ ሃይማኖት ስም፣ በበርሶባ ስም እሱ ምን እንትን የለውም። አሁን ንጹህ ዘር እዚህ ክፍል ላይ አሳየኝ። ለምሳሌ እንደዚህ አድርጌ ልጠይቅህ። የዳዊት ልጅ ናት አይደል? እሷ አውቃለሁ በስጋ። ታዲያ በስጋ ማለት በሌላ ምን አይነት ልጅነት አላት ታዲያ? ኢየሱስ ክርስቶስም እኮ የዳዊት ዘር ነው። እኔ ስለሱ አይደለም ስለ ማርያም ነው የጠየቅኩት እኮ። ምንድነው የዳዊት ዘር መሆኑ ምንድነው ልዩነቱ እኮ? ስማኛ፣ የዳዊት ዘር ናት ወይ በስጋ ማለት ሁሉም ሰው በቃ ሰው ነው። እሷም ሰው ናት። ከወንድና ከሴት ጋር ነው የተወለደችው አይደል? አዎ። መልካም። የዳዊት ዘር ኃጢአት የማያውቀው ነው፣ ንጹህ ዘር ነው። እመቤታችንና ኢየሱስ ክርስቶስ እኮ አልኩ። እኔ አሁን የጠየቁት ስለ ዳዊት ነው። ዳዊት ንጹህ ዘር ነው ወይ? የማን ዘር ንጹህ ዘር ነው እያልከኝ ነው? ዳዊት ንጹህ ዘር ነው ወይ? ኃጢአት የማያውቀው ዘር ነው የዳዊት ዘር? እሺ ምን አልከኝ? ይቅርታ እኔ የጠየኩት ዳዊት ንጹህ ዘር ነው። ንጹህ ዘር አይደለም። ንጹህ ዘር የሆነው በእግዚአብሔር መመረጥ ነው። እሱ ስላልደረሰው አይደለም የተባለው። ምንድን ነው ያልከው? ኃጢአት ስላልሰራ አይደለም እንደዛ የተባለው እሱ። እኔ ጥያቄ ኦኬ፣ ንጹህ ዘር ነው ተብሏል እንዴ ዳዊት? አንተ ነው ያልከው። እኔማ ጥያቄ ነው የጠየኩ። ዳዊት ንጹህ ዘር ነው ወይ ብዬ ነው የጠየኩ። እኔ ጥያቄ ነው የጠየኩ። እኔ ኃጢአት ያልሰራ ሰው እመቤታችንና ኢየሱስ ክርስቶስን ነው የማውቀው አልኩ። እኔ ስለሱ አልጠየኩም፣ ስለ ዳዊት ነው። ዳዊት ንጹህ ዘር ነው ወይ ነው ጥያቄ። አልሰማሁም። እንደዛ ከሰማህ ንገረኝ። ጥያቄ ነው የጠየኩ። ዳዊት እሺ፣ እኔ አልሰማሁም። መልሴ ነው ይሄ። ደግሞ አልሰማሁ አላቅም ነው። አዎ አላቅም። እንደዛ አላቅም። ሶስት ታቅ ነው መወያየት ያለብህ። አዎ ስታቅ ነው መወያየት። እሺ እንደዚህ ላድርገው፣ ችግር የለውም። የማርያም እናትና አባት ንጹህ ዘር ናቸው ወይስ አይደለም? የማርያም የእግዚአብሔር ጥበቃ ተደርጎላት ነው ንጹህ ዘር የሆነችው። የኔ ጥያቄ የማርያም እናትና አባት ንጹህ ዘር ናቸው ወይስ አይደለም? እኔ ስለ ማርያም አይደለም የጠየኩት። የማርያም እናትም አባትም በጥንተ አብሶ ከሆን ኃጢአት ሰርተዋል። መልካም። እናትና አባቷ ኃጢአት የሚያውቁ ከሆነ ንጹህ ካልሆኑ ማርያም እንዴት ኃጢአት አልባ ሆነች? በእግዚአብሔር ጥበቃ። ማስረጃ አስተኛ። አሁን ከእናት ይሄው ወደ የትም አትሄድም። አሁን የከፈትከው መጽሐፍ ቅዱስ ክፍል እኮ አልኩ። አዎ እዚህ ጋር ከእናትና ከአባቷ እግዚአብሔር እሷን ጠበቃት የሚል ነው። አዎ አንዲት ሴት ኃጢአት እንዳይደርሳት ይጠበቃታለች እኮ። አሳየኝ፣ እሱን አሳየኝ። ከእናትና ከአባቷ ይቺ ሴት እኮ አልኩ። ይቺ ሴት በአንተና በሴቲቱ መካከል ሌላ ቦታ መሄድ አይጠበቅብህም እኮ አልኩ። እኔ ይኸውልህ እኮ እሱንማ ሰማሁ እኮ ደጋግመህ የምትለው እቺ ሴት ነው የምትለው። ያቺ ሴት እቺ ሴት ሳይሆን ከእናትና ከአባት ማህፀን የተጠበቀች ሴት ካለች
አንተ እንደምታምነው ጥቅሱን የምን ከአባትና ከእናት ማህፀን ትላለህ? ኢየሱስ ክርስቶስም እኮ ከማህፀን ተወልዷል። ኃጢአት አልደረሰባትም እያልኩ ነው እንጂ ከአባትና ከእናቷ ተጠብቃ ከሌላ ተወልዳ አላልኩም። በአንተና በሴቲቱ መካከል በዘሯና በዘርህ መካከል ጠላትነትን አደርጋለሁ ይላል። ይህ ፐርማነንት ሄት ይባላል። በቃ አለቀ። ይህ ጠላትነት የፍጹም ጠላትነት ወይም ፍጹም መለያየት ይባላል። አለቀ። በቃ ችግር የለውም። በዚህ ክፍል ላይ ማርያም ከእናትና ከአባቷ ማለት የማርያም እናትና አባት በኃጢአት ወደ እናትና አባቷ አልሄድንም። ስለ አንድ ሴት ነው እያወራሁ ያለው። የሆነች ሴት አለች። አንተ ስታወራ እኮ ነው የምሰማክ። ስሚል የእግዚአብሔር ቃል እየተናገርክ ስለሆነ አይደለም። ነገር ግን አክብሬ መወያየት ስላለብኝ ነው። ሰው እኔ ደግሞ ሳወራ መስማት ነው። እኔ ግን አክብሬ የእግዚአብሔር ቃል እያወራ ስለሆነ ነው እየሰማሁ ያለሁት እንጂ ሌላ ውይይት ቢሆን አይ እየሰማ አይደለም እኮ እያቋረጥክ ነው ያለው። ሳወራ እያቋረጥክ እየሰማሁህ ትላለህ። ሰው ሲያወራ ማቋረጥ የለብህም። እንግዲህ ጥያቄን ሰምታችሁ ከሆነ ማርያም ንጹህ ዘር ናት ለማለት የግዴታ የማርያም ዘር ሙሉ ለሙሉ ከኃጢአት የተጠበቀ መሆን አለበት፣ ወይም ደግሞ ማርያም ስትወለድ ከማህፀን ተጠብቃ መወለድ አለባት። ከዚህ የተለየ ምንም ተሳስተሃል። ኢየሱስ ክርስቶስ ንጹህ ዘር ነው ኃጢአት የለበትም ለማለት ማርያም እናቱ ኃጢአት የለባትም መባል አለበት እያልክ እኮ ነው። ውሸት፣ ፍጹም ውሸት። ሳውራ ጣልቃ አትግባና አታውራ እኮ ውሸት አታውራ። እዚህ ላይ ብሩኬ ውሸት አታውራ። እንደዚህ እናድርግ። በቃ ማርያም መጠበቋን የሚያሳይ ማስረጃ አስተንካኝ። ይህ ክፍል እኮ አልኩህ፣ ሌላ ቦታ ላይ አልሄድኩም። አያሳይም ይሄ ክፍል ማርያም ስለመሆኗ። ላሳየህ፣ አስረግጬ ላሳይህ እኮ ጥያቄ አስረግጬ ላሳይህ። እሺ እኮ ጥያቄን ሰምተህ ነው የምታሳየው። እሺ ጥያቄ ከእናትና ከአባቷ የተጠበቀች ሴት አሳየኝ እዚህ ክፍል ላይ። ይቺ ሴት በአንተና በሴቲቱ መካከል ተብላ የተጠቀሰችው ሴት ከእናቷ በል ከአባቷ በል ከዘመዶቿ በል ከምንም በል አንዲት ሴት አለች። ይቺ ሴት ደግሞ አንድ ዘር አላት። እሷና ዘሯ ከሰይጣን ጋር ምንም ህብረት የለባቸውም። እሷና ዘሯ፣ የእሷ ዘር ኢየሱስ ክርስቶስ፣ እሷ ድንግል ማርያም በቃ የተጠበቀች ናት። እግዚአብሔር አለ የት ላይ? ምዕራፍ 3 ቁጥር 15 ኦሪት ዘፍጥረት ላይ ሰማሁሽ። በቃ ማስረጃ የለውም አለኝ። ይሄው አለኝ። እኔ ሰማሁሽ። እኔ በነገራችን ላይ ብሩኬ ቃሉን ይኸውልህ፣ አሁን እንደዚህ ሚውት እያደረኩ ማውራት እችላለሁ አይደል? እሺ እችላለሁ አይደል? አንተ ስታወራ የሰማሁት እኮ እኔም ሳወራ እንድሰማ ነው። በቃ ይሄ እኮ ስርዓት አይደለም። አንተ ስታወራ እስክጨርስ ድረስ ጠብቅ ያለው፣ እኔ ደግሞ ሳወራ መስማት መቻል አለብህ። እየለመንን ማውራት የለብንም። ለጠየቅነው ጥያቄ ማስረጃ የለውም። ሰማነው፣ ምኞቱን ነገረን አይደል? በቃ ምኞቱን ነው የነገረን፣ የራሱን ምኞት ፍላጎቱን ነው የነገረን። ለምሳሌ እሱ እንደተረዳው የተረዳ በአዲስ ኪዳን ሐዋርያ ብዬ ብጠይቀው ከየትም አያመጣው። ይሄ ማለት የሱ ብቻ የሆነ ትምህርት ነው፣ መጽሐፍ ቅዱሳዊ አይደለም። ልክ አሁን እሱ እንደተረዳው በአዲስ ኪዳን ላይ ንጹህ ዘር፣ ለምሳሌ ጌታ ኢየሱስ ክርስቶስ ኃጢአት እንደማያውቀው የአዲስ ኪዳን ጸሐፊ ነገረን። እኔ አሁን ጌታ ኢየሱስ ክርስቶስ ኃጢአት አያውቀውም ስል የሆነ ክፍል በራሴ መረዳት ነው እንደዛ እያልኩ ያለሁት? ኧረ በጭራሽ። ይኸው ለምሳሌ የዕብራውያን ጸሐፊ ስለ ጌታ ሲናገር እንደዚህ አለ። ይኸው እንደዚህ ብሎ ነገረን። ያሳያችሁ። ይኸው ዕብራውያን መጽሐፍ ምዕራፍ 4 ቁጥር 15 ጀምሮ ላንብብላችሁ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። ስለ ጌታ ሲናገር ምን ይላል? ከኃጢአት በቀር በነገር ሁሉ ኃጢአት የማያውቀው ይላል። እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ታዲያም ከኃጢአት በቀር ብሎ የነገረን የኔ መረዳት ነው አይደለም። ይሄው የዕብራውያን ጸሐፊ ስለ ኢየሱስ ክርስቶስ ሲናገር ኃጢአት የማያውቀው ጻድቅ መሆኑን ነገረን። ልክ እንደዚሁ እሱ ዘፍጥረት 3:15 የጠቀሰውን በአዲስ ኪዳን ለማርያም ኃጢአት እንደ አያውቃትም ብሎ የጻፋለ ብሎ አያሳየኝም። በጭራሽ ሊያሳየኝ አይችልም። ምን እያለን ነው ማለት ነው? በቃ የኔ መረዳት ተቀበሉ፣ እኔ እንደዛ ነው መረዳው እያለን ነው። የአንተ ትምህርት ነው መጽሐፍ ቅዱሳዊ አይደለም ማለት ነው። እኔ ደግሞ ላስረዳህ። አሁን ሰምቻለሁ ብሩኬ፣ በትክክል ቆይ
ለሌላው ላስረዳሽ ከተሳስ እኮ ከሌላ እኮ የራስህን አወራህ እኔ ደግሞ አሰማኝ ተስማኝ ማስረዳት ሳይሆን እስካሁን እኮ የእድል ሰጥቼ እያወራህ እኮ እድል ሰጥተኝ ከሆነ ስማኝ እኮ እንድሰማህ አንዴ ስማ እያልኩ ነው። ምሰማህ እንደዚህ ስታረግ ነው። ስማኝ አንዴ። አሁን ቀጣይ ምሰማህ ልክ አንተ እንደተረዳኸው የተረዳ ሐዋርያ ካለ በአዲስ ኪዳን ጥቅስ ነገር ኤግዛክትሊ አሁን እኮ አመጣልኝ ቃሉ ኤግዛክትሊ አሁን ተመችታለች ቃሉ ልክ ማለት ነው። ጳውሎስ ይባላል ጳውሎስ ነው። አይደለም ቆይ ጳውሎስ ነው። ስለዚህ ቃል የተናገረው እኮ ጥቅስ ነገር እነሆ ጊዜው በደረሰ ጊዜ ከሴቲቷ የተወለደው እባቡን ቀጠቀጠው ይላል እኮ ጥቅስ ነገር ምን ላይ የጳውሎስ መልእክት ነው። እኔ ቁጥሩን አላውቀው እኮ አሳየ ነገረኛ ታዲያ እንዳወጣለህ ልክ እኔ ይሄንን ቃል ታውቀዋለህ። ቃል በቃል ሰርች አድርገህ አውጣው። እሱ ባይብሉ ላይ መጽሐፍ ቅዱስ ይዛል። ምንድነው? እስኪ ነገረኛ እንዴ ደግመህ። እነሆ ቀኑ በደረሰ ጊዜ ከሴቲቷ የተወለደው ጭንቅላቱን ቀጠቀጠ ይላል። የእባቡን ጭንቅላት ቀጠቀጠ ጳውሎስ። እሺ ማለት እኔ ማቀውን ላሳየና አይደለም በለ እኔ አሁን ስትናገር ከሰማሁት ማቀውን ላሳየው። ገላትያ መጽሐፍ ምዕራፍ 4 ላይ ጳውሎስ እንደዚህ አለ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደው ልጁን ላከ ይላል። ይሄን ነው የፈለከው? አይደለም። እሺ ንገረኝ። እሺ ይሁን ይሄ አይደለም። የእባቡን ጭንቅላት ቀጠቀጠ አይደለም። የእባቡን ጭንቅላት ቀጠቀጠ የሚል ቃል ነው የፈለኩት። ሰርች አድርገው፣ ችግር እኮ የለውም። የያዝከው መጽሐፍ ቅዱስ ሰርች አለው። አይ ሰርች አድርገና ወዳጄ ሰርች አድርገኛል እንዴ? ሰርች አድርገና አሁን እዚህ የሰዎችን ጊዜ መግደል ነው። በቃ እሺ፣ ችግር የለውም። እኔ ሌላ ጥቅስ ልስጥህ። ራእየ ዮሐንስ ምዕራፍ 12 ግባ። ቀድመም ከልጁ ጋር ስትከራከር ስለነበረ ስለሰማው በዚህ ጉዳይም ጨምርልሃለሁ። ምን ልታሳየን ነው? ራእይ መጽሐፍ ምዕራፍ 12 ራእይ 12 ምን ልታሳየን ነው? ራእይ 12 ላይ ኃጢአት የማያውቃትን ሴት ልታሳየን ነው? ችግር የለም እነግርሃለሁ። ታላቅ ምልክትን በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች። ንግስቲቷ ቅድም ክዳሃታል። ንግስት የምትባል የለችም ምናምን ስትል ነበረ። ዳኒ ነው እንደዛ ሲል ነበር። አክቹሊ ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል የሆነላች አንዲት ሴት ነበረች ምናምን አለና በዚህ ላይ ሰኮናህን ይቀጠቅጣል የተባለው ሰይጣን እርሷ ጸንሳ ነበር። ምጧ ተይዛ ልትወልድ ተጨንቃ ትጮኻለች። በዚህ ላይ ያለችዋ ሴት በጭንቀት የምትጮኸው ሴት ወይም ደግሞ ዘንዶው ተብሎ በዚህ ላይ የተጠቀሰው ሰይጣን እንደሆነ ሁላችንም እንስማማለን። ፕሮቴስታንቶችም አክቹሊ ይስማማሉ። ሌሎችም ቤተ እምነቶች የሚስማሙበት ጉዳይ ነው። ፕሮቶ ኢቫንጀሊዝምን አላቅም ብለኛል የመጀመሪያውን ስለ መሳያኒክ ፕሮፌሲ ሆነው። ስለዚህ እዚህ ያለች ምን ልታሳየን ነው? እዚህ ክፍል ላይ እንትና እንደዚህ ያምናል እንደዚህ ምን ልታሳየን ነው? ዘፍጥረት የሆነ አንዲት ሴት አለች። ሰይጣኑ በምጧ ጊዜ የሚያሰቃያት ላሳየህ የፈለኩት እሷ ሴት ነው። እኔ ተሰቃይ ታዲያ እኔ ተሰቃየች አልተሰቃየች አይደለም ጥያቄው። ንጹህ ዘር የሆነች ሴት ነው የምታሳየን። አሁን ወይ ንጹህ ዘር መሆኗን ነግሬሃለሁ እኮ ስለ ንጹህ ዘር እኮ እኔ መረጃውን አልስማማም ብለኸኛል። ትንቢቱ በተፈጸመ ጊዜ አንዴ ስማኛ ወንድም አለ። የኔ ጥያቄ ዘፍጥረት 3ን አንተ እንደተረዳኸው የተረዳ የአዲስ ኪዳን ሐዋርያ ካለ ነው ጥያቄያችን። ጳውሎስ ምን ላይ ነው እንደዛ የተረዳው ጳውሎስ? የትኛው ጥቅስ ላይ ነው የተረዳው ጳውሎስ እንደዛ? ጳውሎስ ብለናል። ነገርን ሽደ ተቋረጥክ። ኔትወርክ ነው። ጳውሎስ ነው ያለው። ይህንን ቃል የማታውቀው ከሆነ ወይም ሌላ ጊዜ ይዤ እመጣለሁ። ግን ቃል በቃል ነው እየነገርኩ ያለሁት። የሚያውቀው ከሆነ ዳኒ የሚያውቀው ከሆነ እነሆ ቀኑ በደረሰ ጊዜ ከሴቲቷ የተወለደው የእባቡን ጭንቅላት ቀጠቀጠ። እሺ እንደዚህ እናድርግሽ። እኔ እውነት ባውቅ አወጣልህ ነበር። እኔ ችግር የለብኝም። ጥቅስ ዳኒ የሚያውቀው ከሆነ ጠይቀኝ። አንዴ ሰው ችግር የለውም። ይሄን ጥቅስ እሱ ያለውን ጥቅስ የምታውቁ ሰዎች ጥቅስ ነው ንገሩን። እስኪ ከታች 300 ሰው ስላለ ምናልባት እነሱ ያግዙናል። እስኪ ንገሩን። እሱ የተናገረው ጥቅስ በጳውሎስ መልእክታት ላይ ካለ ንገሩን። እሱ ምናልባት ረስቶት ሊሆን ይችላል።
ችግሩ ደግሞ ገድላትም ስለሚያነቡ መጽሐፍ ቅዱስ ይመስላችኋል። ችግሩ እሱ ነው። ነገሩት እስኪ ጥቅሱም እርዱት። ያውን ገላትያ 4:4ን የዘመኑ ፍጻሜ ስላለ እኔ ገላትያ 4 ነው ወጥቻለሁ። እንደዚህ የሚል ጥቅስ እውነት ለመናገር አላነበብኩም። ባነብ ግን እረዳው ነበር። ገላትያ 4ንማ አውጥቼ አሳይቼዋለሁ። እሱን አይደለም አልፈልግም፣ እሱን አይደለም የፈለግኩት አለ። ፈልግ ኤስር ይፈልግ ጌትና አምጣ ይላል። እንዲፈልግ አለ ብሎ አልፈልጉ ወይ ከገድላት ይፈልጉልክ የለም እያሉ ነው። ሺደን ከገድላት ይፈልጉልክ ከድርሳናት ምናምን መጽሐፍ ቅዱስ ላይ የለም አሉ። እኔ ልንገረው ጻፍለት ይሳቅ ጻፍለት። እሺ ሺደን በቃ ወደ ሁለተኛው ሐሳብ እንሂድ አይደል? ብዙ ሐሳብ ስለሆነ የተነሳው እያወራ ከሆነ እየተሰማኝ አይደለም። ኦኬ ይሰማል? አሁን ትሰማለህ? እሺ ይቅርታ፣ እኔ ወጥቼ ስመጣ ነው እንደዛ የሚሆነው። እሺ ወደ ቀጣይ ሐሳብ እንሂድ አይደል? በቃ ሌላ ጊዜ ስትመጣ ደግሞ እዚህኛው ላይ ማውራት ስለምንችል እሺ ብዙ ሐሳቦች ስለሆነ የተነሱት ማለት ነው። ጌታ ኢየሱስ ክርስቶስ ከድንግል ሴት እንደሚወለድ መጽሐፍ ይናገራል። ቅድም ያነሳሁትና ትክክል ነው ያልከው ማለት ነው። አዎ ወደ ድንግል ወደ ሆነችው ሴት መጥቶ ገብርኤል አበሰራት። ከዛ ከወለደችም በኋላ ወይ ደግሞ በድንግልና ወለደችው ብላችሁ ታምናላችሁ? እስኪ ለዚህ መጽሐፍ ቅዱሳዊ ማስረጃ አስጠኝ። አዎ ይህ ለንጉሱ በትንቢተ ኢሳይያስ የተሰጠው ምልክት አይደለም? እሺ እኮ እሱ ድንግል ሴት እንደምትወልድ የተነገረበት ነው። ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ማለት ነው። እና ምንድነው የሚገርመው? ድንግል ሴት እንደምትወልድ ነው የሚገርመው እንጂ ታዲያ ምንድነው የገረመው? ሌላ ቃል አይ ጥያቄን አልሰማህም ያልኩህ። ድንግል በድንግልና ጸንሳ በድንግልና ትወልዳለች ብላችሁ ትዘምራላችሁ። ድንግል በድንግልና መጸነሷን እናምናለን፣ መጽሐፍ ቅዱሳዊ ነው አልኩህ። በድንግልና መውለዷን የሚያሳይ መጽሐፍ ቅዱሳዊ ጥቅስ ካለክ ፐርፔቹዋል ቨርጂኒቲ የሚለው ቃል ነው። እኔ ዘላለማዊ ድንግልናት ነው አይደለም፣ እሱ አይደለም አሁን ጥያቄ። የኔ ጥያቄ በድንግልና ወለደች ብላችሁ ታምናላችሁ? ለሱ መጽሐፍ ቅዱሳዊ ማስረጃ። በድንግልና ስላረገዘች ነው እኮ ይሄ ምንም አዲስ ነገር የለው። አይ በድንግልና ማርገዟንማ እናውቃለን አልኩህ እኮ። በወንድ ፍቃድ አይደለም ምንም ጥያቄ የለውም። እሱ አይደለም ጥያቄያችን። መውለዷስ በወንድ ፍቃድ ነው? በወንድ ፍቃድማ ምንም እኮ ስትወልድማ ሴት ልጅ ማንኛውም ሴት እንደምትወልደው በማህፀን ትወልዳለች። በቃ ስታረግዝ ማንኛውም ሴት እንደምታረግዘው በማህፀን ነው የምታረግዘው። ምንድነው ልዩነቱ እዚህ ላይ? እሱማ ያለ ወንድ ፍቃድ እንዳረገዘች የእግዚአብሔር ቃል ይናገራል። አሁን እናንተ ያልተጻፈውን የምታምኑትን ማስረጃ አስጠኝ። ከወለደች በኋላ እናንተ አሁን ሌላ ታምናላችሁ ማለት ነው? ሌላ ግብታ ነበረ ምናምን የሚል ቃል። እኔ ስለ ጋብቻ ምናምን አይደለም ያወራሁት። በድንግልና መውለዷን የሚያሳይ ጥቅስ ስጠኝ ነው ጥያቄ። በድንግልና ለመውለዷ የሚያሳይ ነገር የለም። በድንግልና ካረገዘች በድንግልና የወለደች ሕዝቅኤል በትንቢቱ እንደዚህ ስለተናገረ ነው። በምስራቅ በኩል አንድ ደጃየሁ፣ እሱ ደግሞ አንድ ጎልማሳ ሳይከፍት ገብቶ ሳይከፍት ወጣባት የተባለችው ይህ ስለ ድንግል ማርያም ምሳሌ ነው ተብሎ ስለተጻፈ እስኪ ጋር እንደዛ ተብሎ የተጻፈ የት ጋር ነው እንደዛ ተብሎ የተጻፈው? ሕዝቅኤል ትንቢተ ሕዝቅኤል ነው። ቃል በቃል እኔ አሁን አላውቀውም፣ ቁጥሩን አላውቀውም። ሕዝቅኤል ትንቢት ላይ ነው። አታውቀውምስ? በቃ ስታውቀው ይሆናል። ስታውቀው እንወያያለን እዚህ ላይም ማለት ነው። ይዘህ ስትመጣ ቁጥሩን የማላውቀው አክቹሊ ቁጥሩ ነው። ቁጥሩን አላውቀውም፣ ቃሉን ግን አውቀዋለሁ እኮ። ይዘህ ስትመጣ ነው አንብበክ ክፍሉ ምንድነው የሚለው አውዱ ምንድነው የሚለውን ተረድተክ ሌላ ጊዜ እዚህ ላይ ምን ወያያ። አይ አውዱ ልንገርክ፣ መሰረታዊ ሪዝኑ ልንገርህ። መሰረታዊ ሪዝኑ ያጣኸው ምንድነው መሰለክ? በዛን ጊዜ ለጊዜው ነገስታቶች ሁለት ነገስታት ተጣልቶት ነበረ ከንጉሱ ጋራ። ነብዩ ኢሳይያስ በሚናገርበት ጊዜ ምልክት እንዲሆኑ ነበር የነገረው። አንዲት ሴት ስለ ሕዝቅኤል ነው እኮ ያወራው። ስለ ሕዝቅኤል ነው እኮ ሕዝቅኤል በቃ 44 እያሉህ ነው። በቃ አንብብለት። ሕዝቅኤል 44 ላንብብልህ እያለህ ነው። 44 ቁጥር 1 ይልሃል። እሺ ላንብብልህ።
እሺ ይሄው አዎ እሺ እኔ ላምብቦና አልጠይቅህ በቃ አንብበው እኮ አሁን ይሄ ለማርያም ስትወልድ በድንግልና ስለመውለዷ የሚያሳይ ጥቅስ ነው እያልከኝ ነው አይደለ? በድንግልና እንደወለደች የምስራቅ ደጅ እሷ ናት ነው። እሺ በቃ ላምብበውና እንግዲህ እንጠያየቅ። እሺ ይኸው ወደ ምስራቅ ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ። ወደ መቅደሱ በር አመጣኝ፣ ተዘግቶም ነበረ። እግዚአብሔር ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። እሺ ይሄ ነው ማስረጃ። ልጠይቅህ ማለት ነው አይደል? አሁን ጠይቀኝ። መልካም እሺ። ወደ ምስራቅ ወደሚመለከተው በውስጥ ውጭ ወዳለው ወደ መቅደሱ በር አመጣኝ። መቅደሱ ማን ነው? መቅደስ በር። አይ መቅደሱ ማን ነው ነው ጥያቄ እኮ። እመቤታችን የኛ ምሳሌ እኮ ነው ይሄ። መቅደሱ እመቤታችን ናት። እሺ በሩስ ምንድን ነው? ማኅተመ ድንግልናዋ ይላሉ አባቶች ሲተረጉሙት እኮ። ምንድን ነው በሩ? ማኅተመ ድንግልና ማኅፀኗ የድንግልና ምልክት ማለት ነው እኮ። በሩ ምንድን ነው ከሱ? አሁን ይሄ መቅደሱ እሱ ናት። በሩ እዚህ ላይማ በቃ በር ነው። በር አይደለም። ለማርያም ሲተረጎም በሩ ምንድን ነው የሚሆነው ነው ጥያቄ። የድንግልናዋ ማህተም እኮ አልኩ፣ ምልክት፣ የድንግልናዋ ምልክት ቨርጂን ሳይን ልበልህ። በቃ የድንግልና ምልክት ማህተመ ድንግልና ይባላል። ድንግል ሲሆኑ ሴቶች ያለው ምሳሌ ማለት ነው። እግዚአብሔር ይህ በር ተዘግቶ ይኖራል እንጂ አይከፈትም አለ። ይህ በር የሚለው የድንግልና ምልክቷን ነው አይደል ያልከው? ማህተም ያልከው ተዘግቶ ይኖራል። እሺ ሰው አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታል። የእስራኤል አምላክ እግዚአብሔር በየት በኩል ነው የገባው? በመንፈስ ቅዱስ በኩል። በመንፈስ ቅዱስ በኩል። አይ እዚህ ክፍል ላይ የእስራኤል አምላክ እግዚአብሔር ገብቶበታል የሚለው በበሩ በኩል እኮ። በሩ ግን እንደተዘጋ ነው የገባው እኮ። የእስራኤል አምላክ እግዚአብሔር በየት በኩል ነው? አሁን ለማርያም ሲሆን የእስራኤል አምላክ እግዚአብሔር ማን ነው? ለማርያም ሲሆን የእስራኤል አምላክ እግዚአብሔር ነው። ለማርያም እንቆስ። በየት በኩል ነው የገባው ታዲያ ጌታ ኢየሱስ ክርስቶስ? በበሩ በኩል ገባ ሲል ምን እያለን እኮ? ገብቶ የተዘጋ በር ነው አይደለ? የተዘጋ በር ነው። ጥያቄ በበሩ በኩል ነው የእስራኤል አምላክ የገባው ነው የሚለው። ጌታ በምን በኩል ነው የገባው? በምን እንደገባ አይናገርም። እንግዲህ እንደገባ ነው የሚናገረው እና እንደተዘጋ ነው በሩ። እዚህ ጋር የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል። የእስራኤል አምላክ እግዚአብሔር በበሩ በኩል እንደገባ ነው እየተናገረ ያለው። ተዘግቶ እኮ ነው የሚኖረው። መጀመሪያ ተናግረዋል። በሩ በየት ገባ ይላል። እኔ ስለመዘጋቱ አይደለም ከመግባቱ በፊት በሩ የተዘጋ ነው። እኔ እሱ አይደለም ጥያቄ። እሱ ስለገባበት ነው ተዘግቷል እያለን ያለው አይደለም። የእስራኤል አምላክ አይደለም ተዘግቶ ይኖራል እንጂ አይከፈትም ይላል መጀመሪያ እኮ። እናንብበው። እግዚአብሔር ይህ በር ተዘግቶ ይኖራል እንጂ አይከፈትም። አሁን ለዚህ ምክንያት እየነገረን ነው። ሰውም አይገባበትም። የእስራኤል ተዘግቶ የሚኖረው ምን ስለሆነ ነው? የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል። የእስራኤል አምላክ ስለገባበት ተዘግቶ ይኖራል ነው እያለን ያለው። እሺ ይሄ በር የማርያም ማህፀን ነው ወይ ደግሞ ማህተመ ድንግልናዋ ነው ብለኛል። የእስራኤል አምላክ እግዚአብሔር በየት በኩል ነው የገባው? በመንፈስ ቅዱስ በኩል። እኔ ስለ በር ነው ጥያቄ። በሩ መንፈስ ቅዱስ ነው ልትለኝ ነው ደግሞ አሁን? ወይ ጉድ! እኔ አላልኩ ማህተመ ድንግልና ነው እኮ አልኩኝ። እኔስ በበሩ በኩል ነው የገባው የእስራኤል አምላክ እግዚአብሔር ይላል። የት አለ? ይሄው የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ። በምን እንደገባ በምን ይናገራል? መግባቱ ነው እንጂ የሚናገረው በበሩ ነው። በሩ የተዘጋው የእስራኤል አምላክ መቼ አየኸው በሩ እንደሚል? አሁን እኮ የራስህ ምንድን ነው የሚባለው? ይሄ ኢንፈር እያደረክ ኮንክሉዥን እየሰጠህ ነው እንጂ በበር ገባ አይልም፣ በጣሪያም ገባ አይልም። እዚህ እንደገባ ይናገራል። በቃ እናልፈዋለን፣ ችግር እናልፈዋለን። በቃ ይሄ እንረዳዋለን። ወንድማችን እንቀጥል። እሺ ይሁን። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥበታል ይላል። ይሄ አለቃ ማን ነው? ራሱ እግዚአብሔር። አለቃው በእግዚአብሔር ፊት ይላል። አለቃው እግዚአብሔር ነው ብለኛል። እግዚአብሔር በእግዚአብሔር ፊት ማለት ነው ኢየሱስ ክርስቶስ ነው። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይላል። አለቃው ማን ነው አልከኝ?
ኢየሱስ ክርስቶስ በማን ፊት ነው? በእግዚአብሔር ፊት ሲል በአባቱ ፊት ምንድነው? እንጀራ ይበላ ዘንድ ይቀመጥበታል ይላል። እንጀራ የት ነው የሚበላው? ይሄ እኮ አሁን ለምሳሌ ምንድነው እያደረክ ያለው አንተ? ምንድነው ዳብል ፕሮፌሲው ምንድነው የሚባለው? እኔ አሁን እኔ ቃል በቃል እየተረጎምክ እየወረድክ ነው። ይሄ እኔ ትንቢት ነው ያልኩ ምሳሌ ነው። ክፍሉ ለማርያም ተብሎ ሲተረጎም ምን ማለት ነው? እሺ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥበታል። ኢየሱስ እንጀራ ሊበላ ይቀመጣል አልከኝ። ምን ላይ ነው የሚቀመጠው? አሁን ይቀመጣል የሚለው ይሄ የመቀመጥ የመነሳት ትርጉም አይደለም። ስቴት ኦፍ ምንድነው መቀመጥ መነሳት ምናምን አይደለም፣ ትንቢት ነው። እኔ ትንቢት ነው አይደለም እሱ አይደለም ጥያቄ። ሕዝቅኤል መጽሐፍ ትንቢት እንደሆነ በደንብ ጠንቅቄ ማቅ ሰው ነኝ። የተጻፈ መቼ እንደተጻፈ በደንብ ጠንቅቄ ማቅ፣ ሙሉ ምዕራፍ አንብቤ ማቅ፣ ስለምን እንደሚያወራ በደንብ የምረዳ ሰው ነኝ። እሱ አይደለም ጥያቄ። እኔ ጥያቄ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥበታል ይላል። የት ላይ ነው የሚቀመጠው? እንጀራ እንዲበላ ይቀመጥበታል። ያ በር እኮ ነው። ጌታ ያ መቅደስ እኮ ነው እያወራ ያለው መቅደሱ ነው። አንዴ ጌታ የሚቀመጠው የማርያም ማህተሟ ላይ ነው፣ የድንግልና ማህተሟ ላይ ነው የሚቀመጠው። የማርያም ማህፀን ውስጥ ነው የሚቀመጠው። እሺ እዛ ቁጭ ብሎ እንጀራ ይበላል። የምን እንጀራ? ይሄው እንጀራ ይበላ ዘንድ እኮ ነው ይቀመጣል ያለው። እሺ ቀጥል። አይ ምኑን ልቀጥል? መልስልኝ። እንጀራ ሊበላ ነው እዛ የሚቀመጠው እኮ ይላል መጽሐፉ። እኔ አላልኩም፣ እሱ መጽሐፉ እያለ ነው። እስኪ ቀጥል አንብብልኛ፣ ሙሉ ጨርሱ። የጠየቁ ነው ለማርያም ስላልክ አንተ ቻልና መልስ። እንጀራ ሊበላ ነው የሚቀመጠው እዛ። እንጀራ የምን እንጀራ ይበላል ኢየሱስ ክርስቶስ? የምን እንጀራ ታወራለህ? ትንቢቱ መሳያኒክ ፕሮፌሲ፣ ዳብል ፕሮፌሲ አታውቅም እንዴ? እኮ ደብል ፕሮፌሲ ስትለኝ እኮ አንደኛው ለማርያም ነው እያልከኝ ስለሆነ ለማርያም አይደለም። አንተ እያምታታኸኝ ያለኸውም እንደሆነ ታውቃለህ። ሁለት ቃሎችን አንድ ቃል ታወራና ዳብል ፕሮፌሲ ያለውን ሲንግል ፕሮፌሲ ታነብልኛለህ አላልኩም? ወዳጄ ደብል ፕሮፌሲ እንደሆነም አንተ አስረግጠህ ታውቃለህ። ቃሉ አይደለም ሲጀምር ወዳጄ፣ ይሄ የእናንተ የኦርቶዶክሳውያን ተረት ነው። ለምሳሌ መጀመሪያ የተነሳኸውም ተረት ነው። አሁን አይደለም። ቆይ እኔ አልሳደብም፣ ግን የኢሳያስ ትንቢት አንብበህ የተነሳኸው መጀመሪያ ድንግል በድንግልና ትጸንሳለች የሚለው ራሱ ዳብል ፕሮፌሲ ካልሆነ ለጊዜው ንጉስ ነው የተነገረው። ስለዚህ ዳብል ፕሮፌሲ የማታምን ከሆነ አናወራ። ትልቁ ችግር ምን መሰለህ? ይኸውልህ ዳብል ፕሮፌሲ ታምናለህ ወይ? መጀመሪያ አንዴ ስማ። ለምን እንደማስብ ካልሰማ እኮ አሁን ሰው ሲወያይ የመስማት አቅም ከሌለው ውይይቱ ከብዶታል ማለት ነው። በእውነት ነው ብላችሁ ደብል ፕሮፌሲ ነው አይደለ? አዎ ደብል ፕሮፌሲዎች አሉ። ግን ደብል ፕሮፌሲ ነው ብለን የምንረዳው እኛ አይደለንም። ለምሳሌ ደብል ፕሮፌሲ ማለት ምን እንደሆነ ላሳያችሁ። ለምሳሌ ይሄው ትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ጊዜው ነው፣ ሁለተኛም ለጌታ የተነገረ ነው። አሁን ይሄኛው ደብል ፕሮፌሲ መሆኑን በምን አወቅን? አሁን ይሄ የምስራቁ በር ምን እንደሆነ ላሳያችሁ። እዚሁ 46 ጋር ላሳያችሁ። እሺ ጌታ እግዚአብሔር እንዲህ ይላል፣ በውስጠኛው አደባባይ ወደ ምስራቅ የሚመለከተው በር ስራ በሚሰራበት በስድስቱ ቀን ተዘግቶ ይቆይ። ይውላችሁ በስድስቱ ቀን ምን ይሁን? ይዘጋ። ቀጥሎስ ነገር ግን በሰንበት ቀንና በመባቻ ቀን ይከፈት ይላል። ስድስቱን ቀን ይዘጋ ይልና በሰንበትና በመባቻ ቀን ይከፈት። አሁን እሺ ስድስቱ ቀን ተዘጋ፣ በሰንበት የሚከፍተው ማን ነው? የማርያም ማህፀን ነው ካላችሁን በሰንበት ዮሴፍ ይከፍተዋል እያላችሁን እኮ ነው። በነገራችን ላይ ነውር ነው። አሁን እንደዚህ ይባላል እንደዚህ አይባልም። ቃሉ ምን እያለን ነው? ይሄ ምስራቁ በር በሰንበት ቀን ይከፈት እያለን ያለ እና በሰንበት ማን ነው የማርያም ማህፀን የሚከፍተው? ለማርያም ማህፀን ብላችሁ ስትተረጉሙ ይዞ የሚመጣው ማጣጣ ነው ያለው። እጅግ በጣም ብዙ ጣጣ ማለት ነው። ይከፈታል በሰንበት ይከፈታል። ይሄ በር በሰንበት ማለትም በቅዳሜ ማለት ነው። ማን ነው የሚከፍተው? መጽሐፍ ቅዱሳዊ ያልሆነ ትምህርት ነው ያላቸው እነ ሺደን ማለት ነው። እሺ እንቀጥል። ተመለስክ? በሰንበት ይቻላል ትያለሽ? መልሻለሁ ወንድሜ። እሺ እኔ ጌታ ሲወለድ
እንደዚህ አይነት ጥያቄ ልጠይቅህ። በእኔ በጥቅስ ነው ማሳየክ። እኛ ክርስቲያኖች ነን፣ ጥቅስ ነው የምናሳየክ፣ በጥቅስ ነው የምናሳየክ። ጌታ ሲወለድ እንደ ማንኛውም የሰው ልጅ ስርዓት ነው አይደል የተወለደው? ማህፀኗ ሊከፈት አይችልም? በዛ መልኩ ጌታ ሲወለድ አይከፈትም። ለምንድን ነው የማይከፈተው? ምክንያት ቃሉ ስላለ ነው። ቃሉንማ አላሳየኸኝም። ቃሉማ ቢል እሺ፣ ወጥተሃል ወይ ኔትወርክ ነው አላውቅም። እሺ፣ እንደዚህ ይላል ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ኤልሮይ ትስቂያለሽ? እንደዚህ ይላል አንብብላችሁ። ሊገርዙት 8 ቀን በሞላ ጊዜ በማህፀን እሺ፣ ተመልሰ መታለች። ጥያቄ ልጨርስ። ምንድነው ያልከኝ? አይከፈትም ብለኸኛል። ከዛ ቃሉ ስላለ አልከኝ። የት ጋር ነው ቃሉ እንደዛ የሚለው? ቃሉ ቢልማን ያልጠይቅህም ነበር። አልጨረስኩም ነበር፣ ምክንያቱም በመሃል ላይ ሙሉ እስክናገር ድረስ አዳምጠኝ ስላልከኝ ነው። እያዳመጥኩ ነው። አሉኝ ብዙ ጥቅሶች። የሕዝቅኤሉ አሁን የጠቀስከው ለቤተ መቅደሱ ያልከው በየ6ኛው ቀን ምናምን ያልከው ተዘግቶ አይወጣበትም፣ ችግር የለውም። ይሻል ተስማማን እንጂ እኔ ለሷ ነው ብያለሁ። አንተ ዳብል ፕሮፌሲ አይደለም አልከኝ። እሺ፣ ሁለተኛው ቃል የማቴዎስ ወንጌል ነው የምሰጥህ። አንደኛ ስለ ኢየሱስ ክርስቶስ፣ ሁለተኛ ዮሴፍ እስከወለደች የበኩር ልጇን እስከወለደች ጊዜ ድረስ አላወቃትም ነበር የሚለው ቃል። አሬ ዮሴፍ አውቋታል አላወቃትም አይደለም ጥያቄ። እሺ፣ አሁን አንተ ያልከው እሺ፣ እዚህ ቁጥር 25 ላይ ያለውን ነው። የበኩር ልጇን እስክትወልድ ድረስ አላወቃትም፣ ስሙንም ኢየሱስ አለው። ይሄ አይደለም ጥያቄ። የኔ ጥያቄ በወለደች ሰዓት ማህፀኗ ተከፍቷል ወይስ አልተከፈተም ነው። ዮሴፍ አውቋታል አላወቃትም አይደለም ጥያቄ። ከፈለክ እዚህ ላይ እናወራለን፣ ግን ጥያቄን አትሳተው። ትርጉም ስላለው ነው። ድረስ የሚለው ቃል ነው አንደኛው። ይሄ ፍጻሜ የሌለው እስከ የሚባል አለ በግሪክኛ ቋንቋ። የግሪክ የመጽሐፍ ቅዱስ ትርጉም ስህተት ስላለው ነው። አንቲል የሚለው ወርድ እዚህ ላይ እስከ መጨረሻው ፍጻሜ የለው የግሪኩ ቃል አይደለም። ጥያቄ እሱ አይደለም። እዚህ ላይ እናወራለን ብያለሁ፣ ፈቃደኛ ነኝ። የኔ ጥያቄ ግን ጌታ ሲወለድ የማርያም ማፀን ተከፍቷል ወይስ አልተከፈተም ነው ጥያቄ። ተከፈተም ልልህ ነው እያስረዳው ያለሁት እኮ ማስረጃ። ዮሴፍ አይደለማ የሚከፍተው። አሁን እኮ ዮሴፍ ከፍቶታል ወይ ብለህ ይሄን ጥቅስ ሰተኝ እናወራለን እዚህ ላይ። የኔ ዮሴፍ ከፍቶታል አልከፈተውም አይደለም። የኔ ጥያቄ ጌታ ሲወለድ የማርያም ማፀን ተከፍቷል ወይስ አልተከፈተም ስለሆነ ለሱ ማስረጃ አስተኝ። የማርያም ማፀን ሳይከፈት ነው ኢየሱስ ክርስቶስ የተረገዘው። ከዛ በኋላ ተከፍተዋል ነው አይደለም እያወራኝ ያለው። የበኩር ልጇ እስክትወልድ ድረስ ድንግል ናት። ከዚህም በኋላ ዮሴፍም እንኳን አላወቃትም። ስለዚህ ድንግል ናት የቀጠለችው። እኔ እሱ አይደለም ጥያቄ እሱ አይደለም። ጌታ ሲወለድ ተከፍቷል አልተከፈተም? ለሱ ማስረጃ። አልተከፈተም እኮ አልኩ እኮ ጥቅስ ስጠኝ። አዎ ይሄ ቃል እኮ ነገርኩ። ይሄማ የበኩር ልጇን እስክትወልድ ድረስ አላወቃትም ነው የሚለው። አዎ እኮ ታዲያ ምን ማለት ነው ትርጉሙ? ምን ማለት ነው ትርጉሙ? እኔ ጥያቄ ባልሆነው ነገር ላይ እኔ ለምን ትርጉም ምናምን ትለኛለህ? የኔ ጥያቄ አይደለም እኮ ትርጉሙ እኮ የኔ ልተረጉምልህ። እኔ ይሄ አይደለማ ጥያቄ ባልሆነ ነገር ላይ እንዴት ልተረጉምልህ ትለኛለህ? እሺ ጥያቄ አይደለም ነው። ጥያቄ ካልሆነ የኔ ጥያቄ ነው። የኔ መልስ የጥያቄ መልስ ነው የኔ። ለኔ ጥያቄ ይሄ ነው መልስ። ከጥያቄ መልስ ሁለተኛ ነገር ያለው መጀመሪያ ግን አንደኛው መልስ ሌላኛው መልስ ነው እየጨመርኩልህ ያለሁት። እሺ ይሄን ጥቅስ እንዴት ትረዳዋለህ? ከዛ ወደዚህ አሁን ወደ ጠቀስኩ ደግሞ መተን እናወራለን። ይሄን ጥቅስ እንዴት ነው የምትረዳው? ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ ይላል። መንጻት ማለት ምን ማለት ነው? አንዲት ሴት ከወለደች በኋላ የምታደርገው የመንጻት ሂደት። ለማን ነው እያወራ ያለው? ለወላጇ ወይም ለተወለደው ልጁና ለእናቱ ለማርያም ነው አይደል? አዎ ለማርያም እያወራ ነው። እሺ በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ
ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ 2 ዋሊያ ወይም 2 እርግብ ጫጩት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ሊያቀርቡት ወደ ኢየሩሳሌም ወሰዱት ይላል። እሺ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ ይላል። የጌታ የእናቱን ማህፀን የሚከፍት በኩር ሁሉ ለጌታ የተቀደሰ ይባላል እያለ ይናገራል። ልክ እንደ ሕጉ እንደተጻፈው ማርያምም ጌታን ስትወልድ ይሄን ስርዓት ለመፈጸም ይዛ ሄደች። ይሄን እየነገረን ያለው እዚህ ጥቅስ ላይ ምን ተረዳክ? እዚህ ጥቅስ የተረዳሁት ኢየሱስ ክርስቶስ ሲወለድ የእናቱን ማህፀን ከፍቶ እንደተወለደ አለቀ በቃ። እሱን እኮ እያወራ ያለ የእናት ማህፀን ተከፈተ ማለት ኦሬዲ ድንግልና የለም ማለት ነው። የእናት ማህፀን ተከፈተ ማለት ድንግልና የለም ከዛ በኋላ ማለት ነው። እሱን ነው እያወራ ያለው። አይ ስደክ ማን ነው እንደዛ የሚለው? ይሄው የእናቱ ማህፀን ተከፈተ እኮ አልከኝ። ተሳስተሃል። ምክንያቱም ሲገባም አንድ ሰው ሲረገዝ ከጌታ ከኢየሱስ ክርስቶስ ውጪ አንዲት እናትም ስታረግዝ ድንግልናዋ ሳይከፈት ወይም ሳይፈታ አታረግዝም። ትክክል ነው። አሁን ይኸውልህ አንዴ ትክክል ነው። አሁን ይኸውልህ ሴት ልጅ ከወንድ ጋር ተገናኝተ ድንግልናዋ ይጠፋል፣ ከዛ ታረግዛለች። የእናታችን የቅድስት ድንግል ማርያም ግን በተአምር እንደሆነ በመንፈስ ቅዱስ እንደተጸነሰ ጌታ ይናገራል። ስትወልድ ግን ልክ በዛ ሁኔታ ሳይሆን የተወለደው ጌታ ማህፀን ተከፍቶ እንደተወለደ እየተናገረን ያለው ቃሉ። ልክ ጌታ ከተወለደ በኋላ ማህፀኗ ተከፍቷል ማለት ነው። ድንግልና የለም ማለት ነው። አሁን አንተ የምትለው ነው። እኔ ነግሬሃለሁ። አንተም እኮ እኔ ነግሬሃለሁ አይደለም? እኔ ነግሬሃለሁ። አሁን ለምሳሌ መጀመሪያ ጊዜ የተናገርኩ አንዲት ሴት ለማርገዝ ድንግልናዋ ይፈታል። በቃ ይሄ ህግ ነው። ህግማ እንደ ሙሴ ህግ ከሆነ ይሄም ህግ ነው። በቃ አለቀ። ህግ ነው። ይሄ ግን ይሄው ምን ይላል ቃሉ? የእናቱን ማህፀን የሚከፍት አለ። የማን ማህፀን ነው የተከፈተው እዚህ ጋር? ይሄ እኮ ጀነራል ህጉ ነው እያወራ ያለው። ስለ ህጉ ነው እያወራ። ስለ ማርያም ነው የሚያወራው አልከኝ እኮ። ይሄው ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይቀረጽ ቆይ ስማኛ እንደዚሁ እንደሆነ ሁሉ እኮ እያለህ ነው። አዎ ለምን ከህግ በታች ናቸው? ማርያም አይሁዳዊት ሴት ናት። ህጉ የሚለውን መፈጸም አለባት ግዴታ እኮ። መውሰድማ ወስደዋለች። አዎ ለምን? እንደ ህጉ መፈጸም ስላለበት። እንደዚህ ጋር የመንጻታቸው ወራት በተፈጸመ ጊዜ ይላል። የማን የመንጻት ወር ነው ይሄ? የእናቱም የልጁም እኮ አልኮ ልትወልደው 40 ቀን ያስፈልገው አልነበረም በኦሪት ህጉ? የመንጻታቸው ጊዜ በተፈጸመ ጊዜ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋሊያ መስዋዕት ይዛ ሄዳለች እኮ ማርያም። ለምን ነው መስዋዕት ይዘው ሄዱት? እንደ ሕጉ ኢየሱስ ክርስቶስ አዎ የእናት ማህፀን ከፍቶ በኩር ነው እሱ እኮ የበኩር ልጇ ነው ማርያም። የበኩር ልጅ ደግሞ ማህፀን ከፍቶ ተወለደ። እንደ ሕጉ ደግሞ መስዋዕት ሊያቀርቡ ሄዱ እያለን ይነግረናል። የኢየሱስ ክርስቶስ ልደቱ ልዩ ነው። ኦኬ ሶ ይሄ የእናቱ ማህፀን ሲከፈት አይደለ መከፈቱን እየነገረን ያለው መጽሐፍ አይደለም፣ የሙሴ ሕግ ነው እያወራን ያለን። እዚህ ጋር ምንድነው መሰለ ኢየሱስ ክርስቶስ ሊገረዝ ነው የሄዱት። የሙሴን ሕግ እኮ ሊፈጽሙ የሄዱት እኮ ወዳጄ፣ የሙሴን ሕግ ሊፈጽሙ የሄዱት በማርያም ላይ ስለተፈጸመ እኮ ነው። የመንጻቷ ወራት ሲያልቅ በማርያም ላይ ይሄ ነገር ሲፈጸም ሕጉን ሊፈጽሙ መስዋዕት ይዘው እንደሄዱ ነው እየነገረ። ስለዚህ ኢየሱስ ክርስቶስ ሲወለድ ርኩስ ነበረች እመቤታችን፣ ምክንያቱም የኦሪቱን ሕግ አልፈጸሙም ነበረ። እኔ አሁን ስለ እርክስና ስለ ቅድስና አይደለም እኮ ይሄ እኮ ነው። አንዲት ሴት ስለ ማህፀን መከፈት ነው እያወራን እኮ የመንጻት ወራት ሳይፈጸም አንዲት ሴት በዛን ጊዜ የመንጻቷ ወራት ሳይፈጸም ልጁም እናቱም ቤተ መቅደስ ካልገቡ እንደ ርኩስ ይቆጠራሉ። በዛን ጊዜ በ40 ቀን ለወንድ 80 ቀን ለሴት። ስለዚህ ይሄ ለኢየሱስ ክርስቶስ አይሰራም። የኦሪትን ሕግ ይፈጽም ዘንድ ስለመጣ ነው። ማርያም ይኸውልህ አንድ ይስማኝ፣ ማርያም አንድ አይሁዳዊት ሴት ናት። በቃ ምንም ወደዛም ሄድክ ወደዚህ ሄድክ አንድ የዳዊት ልጅ አይሁዳዊት ሴት እንደ ሕጉ ትኖር የነበረ ፍጹም ስህተት ስህተት መሆኑን በቃሉ ነው የምታሳየኝ። ኤግዛክትሊ እኔ አንደኛ ሐሳቤን ልጨርስና ታርመኛለህ። አንድ አይሁዳዊት ሴት
የዳዊት ልጅ በገሊላ ከተማ ትኖር የነበረች ለዮሴፍ የታጨች ወጣት ሴት በቃ አለቀ። ገብርኤል ወደሷ መጥቶ አበሰራት። አሜን ብላ ተቀበለች፣ ወለደች። ሌላ ምንም መጽሐፍ ቅዱስ ሌላ ስለ ማርያም የሚናገረው ነገር የለም። ኦርቶዶክሳውያን ይናገራሉ እንጂ በፍጹም ተአምር በፍጹም አንድ የተሳሳትከው ስህተት ከስር ስላለ እሺ ሂድሽ አውራ በቃ እሺ አንድ በፍጹም የተሳሳትከው ስህተት እመቤታችን ቅድስት ድንግል ማርያም አይሁዳዊ ሴት ናት። አምናለሁ፣ እቀበለዋለሁ። ኦፍ ኮርስ የአይሁድ ዘር ናት። እንደ ማንኛውም አይሁዳዊ ሴት እንደ አንዲት ልጃገረድ አንዲት ሴት ናት። ፍጹም ስህተት። ለምሳሌ ለመጀመሪያ ጊዜ ገብርኤል በሉቃስ ወንጌል ምዕራፍ 1 በሚመጣበት ጊዜ ገብርኤል ሲያበስራት ሲመጣ ሃይሊ ፌቨርድ ዙ የሚል ቃል ይጠቀማል። በኦሪጂናሉ መጽሐፍ የተመረጥሽ ይላታል። የተመረጥሽ አንዲት ሴት የተመረጠች ሴት እንዳለች ይናገራል። ቃል በቃል ነው እያወራሁ ያለው። ስለዚህ እቺ የተመረጠች ሃይሊ ፌቨርድ ማለት ውለታ የተደረገላት ማለት እኮ ነው። ውለታ የተዋለላት ሴት ማለት ነው። የተመረጠች አንዴ ወዳጄ ምን ነው ፌቨር ማለት ውለታ የተደረገለት ሰው ማለት እኮ ነው። ሌላ አይደለም። ዋት ኢዝ ፌቨር ማለት አንዴ ወዳጄ ቆይ አይደለም ሳይሆን በቃ ቃሉ ላይ በቃ እናውራሽ ቃሉ ላይ እናውራ። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ። አሁን ቆይ አንዴ ሐሳብህን ላገኘው። ምን ልታሳየኝ ነው? አይደለም ብለህ ስትቃወመኝ እኔን ምን ላሳየህ የፈለኩት ነገር ምን እንደሆነ ታውቃለህ? ገብርኤል ወደ እመቤታችን ሲመጣ ኦሬዲ የተመረጠች ሴት እንደሆነች ይናገራል። የተመረጠች ስትለኝ ጌታን ለመውለድ አይደል? አዎ ቅድም ይቺ በኦሪት የተቀመጠችዋ ሴት እንደሆነች ይናገራል። ምንም ጥያቄ የለውም። እግዚአብሔር በእሷ ሊሰራ ስለወደደ ከዳዊት ልጆች መካከል እሷን መርጧታል። በቃ ቆይ ልንገርህ፣ አሁን ጥያቄ ልመልስክ። አይ ይሄ ትክክል ነው እያልኩ ነው። አሁን ስህተት ያልከኝ ምኑን ነው? ስለዚህ እኮ ስህተት ይሄ ነው። እንደ ኖርማል እስራኤላዊቷ ሴት አይደለችም። ጌታን ለመውለድ የተመረጠች ሴት ናት እኮ። እሱም አይወልኩ ጳውሎስም ጌታን ለማገልገል የተመረጠ ሰው ነው። እኔ ብሩክ አይደለም። እኔ ያልኩት ማገልገልና መውለድ ለይቼ ነው የማየው። ብሩኬ አሁን ምንድነው መሰለህ የሆነ የማቻቻል መመረጥ አይደለም እያወራህ ያሉት። እንደ ማንኛውም የአይሁድ ሴት አይደለችም እመቤታችን። ምክንያቱም ለመውለድ የተመረጠች ሴት ናት እኮ። ለመውለድ ደግሞ የተመረጠችው ለምንድነው? ሴት ስለሆነች ነው። ለምሳሌ ጳውሎስ ለመውለድ አይደለም። ለምን ሌላ ሴት አልተመረጠችም? እኔ ሳውራ የምታወራው ወዳጄ፣ ለምን የምታወራው? እኔ ዝም ብለህ የምታወራ ከሆነ አስቸጋሪ ነው ስለምሰማክ፣ አንተም ደግሞ መስማት አለብህ። ጴጥሮስ ለመውለድ አይመረጥም። በቃ ወንድ ነው አይደለ? በጣም የሚገርመውን አንድ ነገር ላሳይክ፣ እንደው ከጠቀመክ ማለት ነው። ከጠቀመክ ለምሳሌ በዛ ሰዓት ሌላ ሴት ለምን አልተመረጠችም አለን አይደለ? የአሕዛብ ሐዋርያ ተደርጎ ሌላ ከጳውሎስ ልጅ ለምን ሌላ አልተመረጠም? መራጩ እኮ እግዚአብሔር ስለሆነ ነው። ማርያም የተለየች ሴት ስለሆነች አይደለም። የተለየ ቅድስና ስለነበራት አይደለም። የተለየ ለእግዚአብሔር የቀረበች ሴት ስለነበረች አይደለም። እግዚአብሔር እንደውም ሲሰራ የምንመለከተው በእግዚአብሔር ቃል ላይ በደካሞች በኃጢአተኞች ነው። በእነ ጴጥሮስ እኮ ነው ሲሰራ የነበረው። አሳዳጅ በነበረው በጳውሎስ ነው ሲሰራ የምናውቀው። እግዚአብሔር የተለየች በመሆኑ አይደለም። አሁን ላሳይክ። ለምሳሌ በዛ ሰዓት ከማርያም በቅድስና የተሻለች ሌዋዊት ብትኖር ጌታ ከሷ ይወለድ ነበር? እንግዲህ እቺ ሌዋዊት ሴት እስራኤላዊት ናት። ጌታ ከሷ ይወለድ ነበር? ሽደል ሴቷ እኮ ቀድማ የተዘጋጀች አንዲት ሴት ናት። እሷ ደግሞ እሷ ናት፣ ሌላ አልነበረችም። አላየሁም። የኔን ጥያቄ መልስልኛ። አላቅም ይቅርና እኔ ሰይጣን ራሱ የማያውቀው ቃል ነው ይሄ። አሁን ለምሳሌ አንተ አታውቅም፣ መጽሐፍ ቅዱስ ስለማታነብ ነው የማታውቅም። አሁን ለምሳሌ ታች ክርስቲያኖች ሲመልሱ አሁን ለምሳሌ አንተ አታውቅም። እሺ ክርስቲያኖች በዛ ሰዓት በላይፍ ኳሊቲ የተሻለች በእድሜ ከማርያም ጋር እኩል የሆነች ድንግል የሆነች ሴት ብትኖር ሌዋዊት ማለት ነው፣ ጌታ ከሷ መወለድ ይችል ነበር? ክርስቲያኖች እስኪ መልሱ ኮሜንት ላይ። አሁን ይኸውልህ የክርስቲያኖችን መልስ
መልሱልኝ። ኖ እያልሁ ነው። አይችልም እያሉኝ ነው። እሺ ከሌዊያዊ ስለሆነች እሺ። ከዳን ወገንስ ብትሆን ደግሞ የዳን ወገን ብትሆንስ? እሺ የዳን ወገን ሁና እንደው በላይፍ ኳሊቲው የተሻለች ሴት በዛ ዘመን ብትኖር ጌታ በሚወለድበት ጌታ ከሷ ይወለድ ነበር? አይችልም። ይኸውልህ አንደኛው የምርጫው መስፈርት በላይፍ ኳሊቲ የተሻሉ እንኳን ሴቶች ቢኖሩ በዛ ሰዓት ከ12ቱ ነገድ መካከል የትኛውም ነገድ ውስጥ ብትሆን አትችልም። ለምርጫ እንኳን መቅረብ አይችሉም። ለምርጫ መወዳደር አይችሉም። አየህ ማርያም ምርጫ ውስጥ የገባቸው ከዳዊት ልጆች መካከል ነው። ከዳዊት ልጆች አይደለም። ኢትዮጵያ፣ እንግሊዛዊ ወይ ደግሞ ብራዚላዊ ምናምን አይደለም እኮ እስራኤላውያንም እንኳን ሁነው በዛ ሰዓት በላይፍ ኳሊቲ የተሻለ እንኳን ቢሆኑ የዳዊት ልጅ ባለመሆናቸው ምክንያት ብቻ በውድድር ውስጥ መግባት አይችሉም። ምርጫ ውስጥ መግባት አይችሉም። ታዲያ ማርያም ከማን የተመረጠችው? ከዳዊት ልጆች መካከል። አንደኛው መስፈርት የዳዊት ልጅ መሆን ስለሆነ ወይ ደግሞ የይሁዳ ዘር መሆን ነው። ከይሁዳ ዘር መሆን፣ የሰለሞን ልጅ መሆን፣ የዳዊት ልጅ መሆን መቻል አለባት ከ12ቱ ነገድ። ይሄ የመጀመሪያው መስፈርት ነው። ለምን? እግዚአብሔር በመዝሙር መጽሐፍ ላይ ምን ብሏል? መሐላ ምሏል አይደለ? ለዳዊት ማለት እንደዚህ ብሎ ይኸው እንግዲህ ከእግዚአብሔር ቃል ነው ማሳየት ያለብን። በመዝሙር መጽሐፍ አቆማለሁ ብሎታል። እሺ በመዝሙር መጽሐፍ 89 ቁጥር 3 ላይ ምን አለ እግዚአብሔር? እንደዚህ አለ፣ ይኸው ከመረጥኳቸው አይደለም ከመረጥኩት ጋር ኪዳን አደረግኩ ለባሪያዬ ለዳዊትም አልኩኝ አለ። ኪዳን እግዚአብሔር አደረገ። ምን አይነት ኪዳን? ዘርህን ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ እመሰርታለሁ አለ። ይሄ መሐላ ምን አይነት መሐላ ነው ካላችሁኝ በመዝሙር 132 ቁጥር 11 ላይ እግዚአብሔር እንዲህ ሲል እንመለከታለን። ይኸው ቁጥር 11 እግዚአብሔር ለዳዊት በእውነት ማለ አይጸጸትም፣ እንዲህ ብሎ ከሆድ ፍሬ በዙፋን ላይ ያስቀምጣለሁ። እግዚአብሔር አስቀድሞ የገባው ኪዳን ስላለ ኢየሱስ የሚወለደው ግዴታ ከዳዊት ልጅ ነው ማለት ነው። ከዳዊት ልጅ ከሆነችው ነው። የመጀመሪያው መስፈርት ያቺ ሴት የዳዊት ልጅ መሆን አለባት። አንድ ሁለተኛ ድንግል መሆን አለባት። የዳዊት ልጅ ብቻ መሆን ሳይሆን ድንግል መሆን አለባት፣ ድንግል ስለምትወልደው። ሶስተኛው መስፈርት ደግሞ በእግዚአብሔር ጊዜ ውስጥ መግባት አለባት። ምን ማለት ነው? በገላትያ መልእክቱ ላይ ጳውሎስ ምን ብሎናል? የዘመኑ ፍጻሜ በደረሰ ጊዜ ይላል። እግዚአብሔር ከሴት የተወለደውም ከሕግም በታች የተወለደው ልጁን ላከ ይላል። ምን እኮ በሆነ ጊዜ እግዚአብሔር የዘመኑ ፍጻሜ በእግዚአብሔር ጊዜ ውስጥ መግባት አለባት እቺ ሴት። ሁለት ድንግል መሆን አለባት። ሶስተኛ የዳዊት ልጅ መሆን አለባት። ይሄ ነው መስፈርቱ። ማርያም የተመረጠችው ከዳዊት ልጆች መካከል ነው። ከዓለም ሁሉ ሴት መካከልም አይደለም የተመረጠችው። ከ12ቱ ከእስራኤላውያን ነገድ መካከልም አይደለም የተመረጠችው። ከዳዊት ልጆች መካከል ነው የተመረጠችው። ግን እግዚአብሔር በሷ ሊሰራው ወዶ መርጧታል። ኦፍ ኮርስ ምንም እኮ ጥያቄ የለንም እሱ ላይ እኮ ከመረጣት በኋላ ለምንድን ነው አከራካሪ የሆነው ባንተ ላይ? አሁን ለምሳሌ እኔ እያልኩ ያለሁት እኔ እግዚአብሔር አይደለሁም። ማን እንደሚመርጥ የምነግረው እሱም ማን እንደሚመርጥ ቀድሞ የነገረን መስፈርቶች ነገርከን እንጂ ተመርጣ ሆና የተገኘችው ሴት ትከበራለች አይደል እንዴ? ሃይሊ ፌቨርድ ዙ ያላት ለዛ ነው። አይ አሁን እኮ መከበር አለመከበር አይደለም ጉዳዩ፣ እሱ አይደለም እያወራ። አይ ቅድምም እኮ ስታወራ ስለሰማህ ሆነው እኮ ትከበራለች አትከበርም አይደለም እሱ አይደለም። ሶስተኛውን ሐሳብ ድምጽ አለሽ አንተ ጋር ጌዲ ሚብላ አካውንት ኢንቫይት አድርጌያለሁ። እሺ መግባት ይችላል። እሱ ጥቅሱ አይደለም እያልክ ተደጋጋሚ ከምጽፍ ኢንቫይት ስትደረግ ጀግና ሮጥ ብሎ ይገባና ያሳያል። እሺ እንደዛ ነው የሚሻለው። ሶስተኛውን ሐሳብ እናንሳ ነው። አራተኛውን ሐሳብ እናንሳ። አይ እኔ ያልጨረስኩት ነገር አለኝ እዚህ ላይ። እሺ መናገር። እሺ ብሮኬ፣ አሁን በነገራችን ላይ ደስ ብሎኛል። ዛሬ ጊዜ ሰጥተኛል። እኔ ብዬ ያልኩት ምን መሰለ፣ 3 ቶፒኮቹን እስካሁን አንስቻለሁ። አንስማማባቸው ያው ይሄ ውይይት ስለሆነ በውይይቱ መሰረት ሰዎች ይሰማሉ ነው። እኔ የመጀመሪያ ፕሮቶ ኢቫንጀሊዝም የሚባል ጥቅስ አንስቻለሁ። አንዲት ሴት አለች ብያለሁ። የሆነች ሴት አለች ከሰይጣን ህብረት የሌላት
አንድ ዘር የምትወልድ እሱ ዘር ደግሞ ኢየሱስ ክርስቶስ ነው። ጭንቅላቱን የሚቀጠቅጥ ሰይጣን ተብሎ የተቀመጠው አንዲት ሴት አለች። ይቺ ሴት ቀኑ ሲደርስ ቅድም ያልከው አሁንም ብለዋል፣ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ ብለዋል በገላትያ ያለው ከሴት የተወለደው ምክንያቱም የሴት ዘር ተብሎ ነበረ the offspring is from woman ተብሎ ስለተጻፈ በኦሪት ዘፍጥረት አንዲት ሴት የተለየች ነበረች። እሷ ሴት ደግሞ በዘመኑ የደረሰችው ብለሃል እኮ በዘመኑ የደረሰችው ቅድስት ድንግል ማርያም ናት። ቅድስት ድንግል ማርያም ደግሞ ይህን ልጅ ወለደች። ይህ ኢየሱስ ክርስቶስ ደግሞ የኃጢአታችን የድህነት መጨረሻ ሆነ። አሁን ሴቷ እኔ ከመጀመሪያውን ጀምሮ የኔና ያንተ ክርክር እዚህ ላይ ነው። ሴቷ ከመጀመሪያውን ጀምሮ እግዚአብሔር ከኃጢአት ነጥሎ አስቀምጧታል ነው የኔ፣ ያንተ ደግሞ አይደለችም የሚል ነው። ምክንያቱም ሴቷ ለጊዜው ብዙዎቹ እንደሚሉት ያቺ በኦሪት ዘፍጥረት የተጠቀሰችው ሴት ሔዋን ናት ብለው የሚያምኑት አሉ። እኔ ደግሞ እቺ ሴት ኦፍስፕሪንግ ያላት ኦንሊ የሴት ዘር ብቻ ኢንዲኬት የተደረገበት ቦታም ስለሆነ እኮ ቅድም ያወራነው ነው አሁን እየደገምክ ያለውና ረጅም አዎ ልልህ የፈለኩት ያቺ ሴት ከኃጢአት የተነጠለች ነት ለማለት ፈልጌ ነው። አይ እሱንም አወራን እኮ ቅድም አወርተን ማስረጃ ጠይቄክ ምናምን ዘለነው ሌላ ሐሳብ ላይ መተናልና ሌላ ሐሳብ እኮ አሁን የመጨረሻው እዚህ ላይ ሲደርስ ደግሞ አሁን ይቺ ሴት ሃይሊ ፌቨርድ ዙ ተብላ የተቀመጠችው ሴት የተመረጠች ምን ብለዋል ብዙዎቹ መሰለ ባይ ግሬስ ምናምን የሚሉ አሉ። እንደዛ አይደለም። እኔ እዚህ ላይ በጸጋው እንደዚህ አድርጎ ስለመረጣት ነው የሚሉ አሉ። አይደለም። ኢየሱስ ክርስቶስም እንደዚህ ይላል ዮሐንስ ወንጌል ምዕራፍ 1 ላይ ጸጋ ተሞልቶ በእኛ ላይ አደረ ይላል። ጸጋ መሞላት ማለት እዚህ ላይ ጸጋ በጸጋም ይባላል። በጸጋ ላይ ጸጋ ጭምር ማለት እንጂ ለኢየሱስ ክርስቶስ ጸጋ የሚያስፈልገው ነው አይደለም። ጸጋ ሰጪው እሱ ራሱ ነው። አሁን እዚህ ላይ የተባለው መልአኩ ራሱ ሲመጣ ከሴቶች ተለይተሽ የተባረክሽ ነሽ ይላል። ከሴቶች የተለየች እንደሆነች ይናገራል። የተመረጠች እንደሆነችም ይናገራል። ራሷ ደግሞ የባሪያይቱን ቅድም እንዳልከው ነው መዋረዱ ምናምኑ ትክክል ነህ አንተ የዋሻው ነገር የለም መጽሐፍ ቅዱሳዊ ነው። የባሪያይቱን ውርደት አይተዋልና ከእንግዲህ በኋላ ትውልድ ሁሉ ብጽዕት ይሉኛል ብላለች። ትውልድ ሁሉ ሲል አባቶች ትውልድ ሁሉ ማለት ቢፎር ኤንድ አፍተር ከዚህ ከልደትም በኋላ ከልደትም በፊት ከአሁኑ ተአምር ሪቪል ካደረገባት በኋላ መውለዷም እንኳን ራሱ እኮ አታውቅም ነበር። እንዴት ይሆናል ብላማ ጠይቃለች። እሷ ሴት ቀድማ እኔ ነኝ ብላ የመጣች ሴት ፕሪዴስቲኒድ እንዳልሆነች እኔ አውቃለሁ። ግን እቺ ሴት ሆና ስትገኝ ግን ከዚህ በኋላ እንግዲህ ትውልድ ሁሉ ያመሰግኑኛል ብላለች። እቺ ሴት ትውልድ ሁሉ የሚያመሰግኗት ከሆነ ሁሉም ሰው ማርያምን ሙታም ቢሆን ማመስገን እንዳለበት ተናግራለች ማለት ነው። እዚህ ላይ አሁን ትስማማለህ በዚህ ሐሳብ ላይ? አይ እንዴ ዝም ብላ አውርተህ ቅድም አሁን አዲስ ሐሳብ ነው ያነሳው። ትልቁ ችግር እናንተ እንድታወሩ እድል ሲሰጣችሁ የተነሳ ሐሳብ ላይ እንኳን የማውራት አቅም የላችሁም። አሁን ያነሳው ሌላ ሐሳብ ነው። እስካሁን ያላወራነው ሐሳብ ነው ያነሳው። የመጀመሪያው ያመሰግኑኛል አላለችም። በጣም ስህተት ነው እሱ። ብጽዕት ይሉኛል አለች። ምንም አሁን ማርያምን እኔ በሌለችበት ማርያም ሆይ ብጽዕት ነሽ ምናምን እንድል አይደለም። አሁን ለምሳሌ ማርያም ብጽዕት ናት ብዬ እናገራለሁ። ልክ ማርያም ብጽዕት በሆነችበት ልክ ግን እኔም ብሩክ ብፁዕ ነኝ። ብጽዕት ማለት ምን ማለት ነው? ብለስድ ማለት ነው። ብለስድ የተመረጠች ማለት ነው። በግዕዝ የተባረከች ማለት ነው። ምንድነው የምትለው? በጻ ማለት ምንድነው? በአማርኛ ማለት ብፁዕ ነው ማለት በአማርኛ ምን ማለት ነው? የተባረከ ማለት ብለስድ ማለት ነው። አሁን ወደ ግዕዝ ሄደ ግሱ እንደዚህ ነው የሚለው ዘሩን አይደለም። እኔ እኮ ይኸውልህ ትክክል ነበር። ኦኬ አንዴ ቆይ ስታወራ ሰምቼ ስታወራ ስለሰማሁ ማርያም ለምንድን ነው ብፁዕ የተባለች? አሁን ሜርሲ ክርስቲያን ነሽ? እዚህ ውስጥ ያለሽ እህታችን ሜርሲ ክርስቲያን ነሽ አለሽ? ሜርሲ ታች ያላችሁ ክርስቲያን እህቶቼ ብጽዕት ናችሁ። እሺ እናንተም አላችሁ ክርስቲያኖች ሴቶች ብጽዕት ናችሁ። ሜርሲ ብጽዕት ነሽ። እኔ ብሩክ ብፁዕ ነኝ። ለወንድ ሲሆን ብፁዕ ይባል። ለሴቶችስ ለምንድን ነው ማርያም ብጽዕት የተባለችው? ከምን አንጻር ነው? ሉቃስ ምዕራፍ 1 አንብበልኝ እኮ አልጨረስኩም። እኔ ይኸው ላውጣ እኮ ነው ጥቅሱን ላውጣ ነው ችግር። ጥቅሱን ላውጣ ስለሆነ ችግር የለውም። ለምንድን ነው ማርያም ብጽዕት የተባለችው? ለምንድን ነው እኛስ ብፁዕና ብጽዕት ሴቶች የሚባሉት? ይኸው ላሳያችሁ ለምን እንደሆነ። ማርያምም ለምን ብጽዕት እንደተባለች ላሳያችሁ። እሺ
ማርያም እንደዚህ አለች፣ የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል፣ የተባረክሽ ነሽ ይሉኛል። ለምንድን ነው ብጽዕት ማርያም የሆነችው? ኃጢአት የማያውቃት ስለሆነች ምናምን? አረ በጭራሽ። ምን ስለሆነች ነው? ይኸው እዚሁ ጋር ቃሉ ይናገራል። ምን ይላል? ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት ይላል። ያመነች ስለሆነች ወይ ደግሞ ገብርኤል የተናገረውን ቃል አሜን ብላ በእምነት የተቀበለች ስለሆነች ምን ተብላለች? ብጽዕት ተብላለች። ታዲያ በማመኗ ምክንያት ብጽዕት ከተባለች እኛስ እንዴት ነው ብፁዕ ወይ ደግሞ ብጽዕት ተብለን የምንጠራው ካላችሁኝ፣ ይኸው በዮሐንስ ወንጌል መጽሐፍ ምዕራፍ 20 ላይ ጌታችን ኢየሱስ ክርስቶስ ራሱ እንደዚህ ብሎ ተናገረ። ስለ ቶማስ ሲያወራ ማለት ነው። ይኸው ከቁጥር 26 ጀምሮ ላሳያችሁ። ከ8ም ቀን በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው። ከዚህም በኋላ ላቅልመው በቀይ እሺ። ከዚህም በኋላ ቶማስ ጣትን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባ፣ ያመንክ እንጂ ያላመንክ አትሁን አለው። ምን ያመንክ እንጂ ያላመንክ አትሁን። ከዛ ቶማስ ምን አለ? ጌታዬ አምላኬ። ለምን? ስላረጋገጠ ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ኦ ሳያዩ የሚያምኑ ልክ እንደ ቶማስ የጌታን እጅ አይተን ዳሰን ጎኑን ተመልክተን ነው? አይ ቃሉ ያለውን አሜን ብለን ተቀብለናል። እና ሳያዩ የሚያምኑ ብጽዕት ነሽ እህቴ። ጌታ ኢየሱስ ክርስቶስን አዳኝ አድርገሽ የተቀበልሽ ብጽዕት ነሽ። ወንዶች ደግሞ ብፁዓን ናችሁ። ብፁዕ ናችሁ እናንተ። ብፁዓን ለብዙ ቁጥር ነው። ብፁዕ ናችሁ። ምን? ጌታ ኢየሱስ ክርስቶስን አዳኝ ነው ብላችሁ ስለተቀበላችሁ። ማርያምስ አዎ የአሜን ብላ የተነገረላት ቃል ይፈጸማልና ያመነች ምንድናት? ብጽዕት ናት። ብጽዕና ብለስድ የሚለው ቃል የተባረክሽ የሚለው ቃል ከእምነት ጋር የተገናኘ እንደሆነ ቃሉ ይናገራል። ሺደን ወንድማችን ተሳስተሃል። አንድ ጥቅስ ገንዘብ ይሄ ማለት ሁሉም ያልከው ይሄ ተሳስተሃል አልልህም። ያልከው አሁን ይሄ የቶማስም የጠቀስከው የሚያምኑ ሳያዩ የሚያምኑ ብፁዓን ናቸው ትክክል ነው። አንድ የተሳሳትከው ጥያቄ እመቤታችን ከእንግዲህ በኋላ ትውልድ ሁሉ ብጽዕት ይሉኛል ያለችው አንድ ነገር ስለተደረገላት ነው። እሱ ደግሞ መጨረሻው የሉቃስ ወንጌል ስታነበው ነው የምታገኘው። ያወጣው የመጀመሪያው ጥቅስ እስኪ አንብበው ሙሉ ለምን እንደዛ እንዳላት ትነግረናለች ራሷ። አይ ነገ አሳየው እኮ እሱንማ አውጥቼ ከፍቻ አንብቤ አሳየው። ለምን ብጽዕት እንደተባለች አሳየው። ያው ቁጥር 45 እኮ ጨርሳት። ለምን ብጽዕት ይሉኛል ያለችው እሱ ሳታይማምኗ ብጽዕት ተብላለች። ከስር እኮ ብጽዕት የተባለችው ለዛ እንደሆነ ይናገራል። አይደለም ስክሮል አድርገው ራሷ ተናግራለች። ሪዝኑ አስቀምጣለች እኮ ሪዝኑ እኮ ላንብብልሽ እኮ አልኩት። ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት ናቁም። እዚህ ላይ እኮ ነው ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና። ምንድን ነው ታላቅ ስራ ያደረገላት? በቃ መውለዷ ነው። ጌታ መውለዷ፣ ጌታ ማርገዟ ነው እኮ። ስለዚህ ማመኗ አይደለም ብጽዕት ያስባላት ምንድነው? ኢየሱስ ክርስቶስ ከሷ እንዲወለድ ፈቃዱ ሆኖ ታላቅ ስራ ስለሰራበት እሷ ነው ለመውለዱ ምክንያት መሆኗ ነው ብጽዕት ያስባላት። ትልቁ ችግር እኔ ቃል በቃል እያሳየሁ አንተ አይ ብርቱ የሆነ እርሱ በእሷ ታላቅ ስራ ስለሰራ ነው ብጽዕት የተባለች ትለኛለህ። ቃሉ የማይለውን ማለት ነው ይላል። ኦኬ በዚህ ምክንያት ነው ብጽዕት የተባለችው የሚለውን አሳይሽ። ኤግዛክትሊ አማርኛ በትክክል እንግባባለን ብዬ ተስፋ አደርጋለሁ። ብሩኬ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ምንድን ነው የሚባለው በአማርኛ ቃሉ? ማለት አድርጓልና ነው። ሌላ በአማርኛ ምን አድርጓልና አስረጅ ነው አይደለ? ምንድነው አስረጅ ማለት? አስረጅ ማለትማ ቢከዝ አሁን ለምሳሌ የሆነ ዋይ ምናምን ብለህ ስትጠይቅ የሚመልስልን መልስ ማለት ነው። ሪዝን የሚመልስልን ነው አይደለ? እግዚአብሔር ቃል አያረጅም። አስረጅ አይደለም አስረጅ ማለት አይደለም ማለት አይደለም። እንደዚህ ሳይሆን የሚያረጅ መሆን ሳይሆን ሪዝን የሚናገር ነው። ገብቶኛል። እሺ ምን ኤግዛክትሊ
ትውልድ ሁሉ ብፅዕት ይሉኛል ብላ ቃል በቃል ከተናገረች በኋላ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና። ለምንድን ነው ብፅዕት የሚሉኝ? ብርቱ የሆነ እርሱ በእኔ ታላቅ ስራ ስላደረገ ስለ ማለት ነው። ይሄ ምክንያት ነው። አስረጅ ነው ስልህ ዋይ የሚለው ጥያቄ ይመልሳል። አሁን እኮ እሱ አንተ እያልክ ያለው ብርቱ የሆነ እርሱ በእኔ ታላቅ አንድ ስማኝ አሽታምጪ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። አሁን ይሄ ብፅዕት የሚባለው ብርቱ የሆነ እርሱ በእኔ ታላቅ ስላደረገ ነው እያለ ሳይሆን ቃሉ ቃል በቃል ምን አለች ማርያም? ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። ብፅዕት የምትባለው ለምንድን ነው የሚለውን ሲመልስ እዚህ ጋር ምን አለ? ቁጥር 45 ላይ አንድ ስማኛ ወዳጄ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ያመነች ስለሆነች ወይ ደግሞ ገብርኤል የተናገረውን ቃል አሜን ብላ የተቀበለች ሴት ስለሆነች ብፅዕት ናት ነው እያለ ያለው ቃሉ ማለት ነው እንጂ አንተ እንደምትለው ብርቱ የሆነ እርሱ በሷ ታላቅ ስላደረገ ነው ብፅዕት የተባለችው። ግን አማርኛው እኮ ነው። እኔ እኮ አይደለሁም ብሩኬ እኔ አይደለሁም ያልኩት። ቃሉ ቃል በቃል ነው ያልኩህ እንጂ እኔ አይደለሁም የተናገርኩት። አይ ቃሉማ እንደዛ አይልም እያልኩ ነው። ያንተ መረዳት ነው እንጂ ብፅዕት የተባለችው ከጌታ እኮ ንግግር እኮ አሳየው። ለምሳሌ አንተ ብፁዕ ነህ ሽዳ? አዎ ነኝ፣ እያመንኩኝ ስለሆንኩኝ ማለት ነው። አሳይታኛል እኮ ብፁዓን የሚባሉት ብዙ ናቸው። እኔ ካንዱ በእምነት አሳየኝ። አንተ ብፁዕ ነህ ነው ጥያቄ? እኔ ብፁዓን ነህ አላልኩም። አዎ ነኝ፣ ግን እንደመቤታችን አይደለሁም። አይ እኔ አሁን እንደመቤታችን አይደለሁም። እንደዚህ ቆይ አርጌ ላሳይ ልጠይቅህ። ለምሳሌ አንተ ብፁዕ የሆንከው ጌታን በእምነት ስለተቀበልክ ነው አይደል? አዎ ሳላየው ቃሉን አምኜ ስለተቀበልኩት ነው። እሺ ማርያም ጌታ ኢየሱስ ክርስቶስ ወለደችው፣ ስለ ሁሉ ሰው ኃጢአት ሞተ ኢየሱስ። አዎ በክርስቶስ ኢየሱስ ሞት ማርያም ድናለች ወይስ አልዳነች? ኢየሱስ ክርስቶስ ድህነት ለተመረጡት የእግዚአብሔር ልጆች የሆኑ ዘንድ ለተቀበሉት ስለሆነ እሷም በሱ ድናለች፣ ምክንያቱም ተቀብለዋለች። ቆይ ጥያቄም በአጭሩ መልስልኝ። አጭሩ ነው የመለስኩልህ። ምክንያቱም ላመኑት የእግዚአብሔር ልጅነት ስለሚሰጣቸው ስላመነችው ድናበታለች። መልካም። ማርያም በመስቀሉ ስራ ነው የዳነችው አይደል? በመስቀሉ ስራ ለሷም ለዓለሙም ስለሆነ የመስቀሉ ስራ እሷም የመስቀሉ ስር ስለተገኘች ድናለች እኮ። የዳነችው በመስቀሉ ስራ ነው። ለምን? አዎ አይ በቃ ቀላል እኮ ነው። አዎ ድናለች እኮ አልኩ። የመስቀሉ ስራ ካዳናት ከመስቀሉ ስራ በፊት ያልዳነች ነበርሽ ማለት ነው ማርያም። አይደለም ከሞን በመስቀሉ ስራ ነው የዳነችው እኮ አልከኝ። ለምንድን ነው ያልዳነች የሆነችው ከመስቀሉ በፊት? አንተ እኮ ይኸውልህ የመስቀሉ ስራ ነው። አሁን ለምሳሌ እኔ ብሩክ የዳንኩት ወደ ክርስቶስ ኢየሱስ ስመጣ ነው። ያኔ የመስቀሉ ስራ አድኖኛል። ወደ መስቀሉ ስራ ከመምጣቴ በፊት አልዳንኩም ነበር ማለት ነው። አዎ አልዳንም ነበር። አዎ ማርያምም የመስቀሉ ስራ ነው ያዳናት ካልከኝ ከመስቀሉ ስራ በፊት አልዳነችም ነበር ማለት ነው። እንደሱ ማለት አይደለም። ማርያም የዳነችው አንደኛ ኃጢአት እንዳትሰራ የጠበቃት ኢየሱስ ክርስቶስ ራሱ ስለሆነ ነው። አልጠየኩም። አሁን እንድትሰራ ተጠብቃች ምናምን አይደለም፣ ስለመዳን ነውና ከምንድን ነው የዳነችው? ድናለች። አዎ በመስቀሉ ስራ ስትይ ከምንድን ነው የዳነችው? ከኃጢአት ነው የዳነችው። ያ ማለት ከመስቀሉ ስራ በፊት በኃጢአት ነበረች ማለት ነው አይደለም። ከኃጢአትም ያዳናት ኢየሱስ ክርስቶስ ስለሆነ ነው። እሺ ከመስቀሉ ስራ በፊት ከኃጢአት የዳነች ነበረች? አዎ ኃጢአት የለባትም እኮ አልኩህ። እኔ እዚህ ላይ እኮ ተስማምተን ነው የመጣ ነው። አይ አልተስማማንም። አንተ አወራህ። አዎ ማለቴ እኔ ብያለሁ፣ አንተ አልተስማማህም። እኔ ግን አስረግጬ ተናግሬ ነው የመጣሁት ለማለት ነው። አይ ቆይ እሺ በቃ እኮ እዚህ ጋር እናውራ። የመስቀሉ ስራ አላዳናትም ማለት ነው። ከመስቀሉ ስራ በፊት ከኃጢአት የዳነች ነች ካልከኝ የመስቀሉ ስራ ለማርያም አያስፈልግም ማለት ነው። አይደለም፣ ስለሚያስፈልግ እኮ ነው እሷ ያወለደችው። እኔ ስለሷ ነው እየጠየቅኩ ያለሁት። አይደለም አምላኬና መድኃኒቴ ያለችው ብለዋለች እኮ አምላኬና መድኃኒቴ። ግን ይህ ድህነት ያገኘችው እሷ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ስለተሰጣቸውና እንዲድኑበት የተሰጣቸው ስም ስለሆነ ያ ስልጣን ደግሞ አምና ስለተቀበለችው ነው። እኔ አሁን ስልጣን አላት የላትም አይደለም ጥያቄ። በመስቀሉ ስራ ድናለች ብለኛል። አልቀየርክም አይደል? ሐሳብን አልቀየርኩም። መስቀሉ ስራ ለሷም ድህነት ነው የመጣው እኮ ብያለሁ። ለሷም ድህነት ስልህ ግን ምንድነው የተመረጡት የዳኑት ያልዳኑት የሚባሉ የሉም በክርስትና ዘንድ። ኢየሱስ ክርስቶስ ለዓለሙ ሁሉ ስለመጣ ነው
አንዴ ዓለም ሁሉ ድኗል ብለን ነው የምታምነው? በኢየሱስ ክርስቶስ ስራ የተቀበሉት ድነዋል። እሺ ሰው ማርያም የተቀበሉት ከየትኛው ዓለም የሆኑ ማለት ነው እኮ አይ ችግር የለውም ከየትኛው ዓለም የሆኑ የተቀበሉት ድነዋል። ማርያም በክርስቶስ ኢየሱስ የመስቀል ስራ ነው የዳነችው ማለት ነው። በኢየሱስ ክርስቶስ መስቀል ስራ ድናለች ነው እንጂ የዳነችው ከሱ በፊት ኃጢአት ስለነበራት አይደለም። ምንድነው እያልክ ያለው ወዳጅ? ለራስህ እንኳን ይገባል የምትለው ነገር? አዎ ይገባኛል። ምክንያቱም ኢየሱስ ክርስቶስ ከማርያም የወሰደው ስጋ አይደለ ይዞ የተሰቀለው ኢየሱስ ክርስቶስ። እኔ እሱ አይደለም ጥያቄ። አይ ልጠይቅህ እንጂ ማለቴ ኢየሱስ ክርስቶስ እኮ ስጋውን ይዞ የተሰቀለው እኮ ከማርያም የወሰደው ነው። ስለዚህ ለራሱም ጭምር ተሰቀለ ልትል ባይሆን ብዬ ነው። እኔ ትጠይቀኛለህ፣ ጥያቄ ካለብህ ትጠይቀኛለህ። ችግር አዎ እጠይቅሃለሁ። ትጠይቅ፣ ችግር የለውም ወዳጅ። የኔ ጥያቄ ግን በመስቀሉ ስራ ከዳነች ከመስቀሉ ስራ በፊት አልዳነችም ነበር ማለት ነው? እንደዛ አይደለም። እሺ ከምንድን ነው የዳነችው በመስቀሉ ስራ? አዎ ከኃጢአት ከዳነች በኃጢአት ውስጥ ነበረች ማለት ነው። በኃጢአት ውስጥ ስለነበረች አይደለም፣ ቀድሞም ስለጠበቃት ነው። ያ የጠበቃት ምክንያት ደግሞ ለመስቀሉ ስራ እያዘጋጃ ስለሆነ ነው። አይደለም ቀድሞ ከጠበቃት ደግሞ የመስቀሉ ስራ ያስፈልጋትም ማለት ነው። በጣም ያስፈልጋታል። ቀድሞ የጠበቃት እኮ ለመስቀሉ ስራ ፈልጓት ነው። ምንድነው አሁን እኮ አንተ ነህ እየዞርክብኝ ያለው። እኔ መጀመሪያ ተጠይቄ ነው የመጣሁት። ጠይቄ መልሼልህ ነው የመጣሁት። ስለ ነው ብሩኬ ማርያም ጌታ ኢየሱስ ክርስቶስን መድኃኒቴ ስትለው ምን እያለች ነው? አዎ ከኃጢአት የጠበቀኝ። ከኃጢአት ተጠብቃ ነበር ማለት ነው መድኃኒት ሲላት። አዎ አድኗታል። ከኃጢአት የተጠበቀ ሰው በመስቀሉ ስራ ከኃጢአት ሊድን አይችልም ማለት ነው። ኦልሬዲ ከኃጢአት የተጠበቀ ስለሆነ አይደለም። እሷ እኮ ከኃጢአቱ የተጠበቀችው ለመስቀሉ ስራ ድህነት ምክንያት እንድትሆን ነው። ስለዚህ የመስቀሉ ስራ ለእሷም ይሰራል ነው። አጭር ቋንቋ ነው እኮ እያወራሁ ያለሁት። እኔ የመስቀሉ ስራ ለእሷ የሚሰራ ከሆነ አድኗታል ከኃጢአት። አዎ እንደዚህ እኮ ነው የገጠመን ጉዳይ። አሁን እኮ በእውነት ነው ያለንበት ጊዜ በእውነት ናቸው እንደዚህ ግራ የሆነ ጊዜ ማለት ነው። በእውነት ለሚናገሩት ነገር በጣም ዳኒ ከመስቀሉ በፊት ነው ድናለች የሚለው ከመስቀሉ በኋላ ነው የዳነችው? አሁን እያምታታ ስላለ ግልጽ ያድርገው እስኪ። መቼ ነው የዳነችው? መስቀሉም ያስፈልጋታል ይላል። ከመስቀሉ በፊት ደግሞ ለመስቀሉ አዘጋጅቷታል፣ አድኖ ጠብቋታል እያለ ነው። እንዴት ነው ድህነቷ? ክሊር ያድርገው እስኪ። እኔ ግራ የሚያጋባ ስለሆነ ኦርቶዶክሳዊ ትምህርት እንደዚህ ግራ ነው። ለዛ እኮ ነው ይሁን በቃ ይሄ ኦርቶዶክሳዊ ትምህርት ነው። በቃ ምንም ግልጽ ነገር የለውም። በቃ እንደዚህ ግራ ስለሆነ ነው። በእውነት ነው የምላችሁ፣ በቃ ግራ ነው። አሁን ይሄን ሁሉም ኦርቶዶክሳውያን እንደዚህ ያምናሉ ብዬ እያልኩ አይደለም፣ ግን እንደዚህ የሚያምኑ ግን አሉ ኦርቶዶክሳውያን። ሁሉም ግን እንደዚህ ያምኑ፣ ሁሉም እንደዚህ ያምኑ እና እሺ ሂደን ለኢዮባ ልመልስለት። ኢዮባ ወንድሜ የጠየቀኝ ጥያቄ አለ፣ ከሱ ጋር ልመልስ አብሬ ማለት ግልጽ አድርግልን እያለኝ ነው። ብሩክ ጋር ቀጥል። እኔ እኮ ብዥታውን ለማጥራት ነው እንትን ያልኩት። እኔ አንተን ልቀበል አላልኩም፣ ግን ብዥታውን አጥራው እያልኩ ነው። እሺ ብዥታውን ላጥራ ኢዮባ ወንድሜ፣ ችግር የለውም። ብሩክም እያወቀ ነው። ያው ያልተስማማ ነው የሚመስለው ጥያቄው በጥያቄ ምናምን ስለጠየቀኝ ነው። ኮዝ እና ኢፌክት ምናምን በሚል በዚህም ስዞር ኢፌክቱ ማን ነው ኮዙ ማን ነው ምናምን እያለ ጥያቄ አላሳጠረው፣ ግልጽ ላድርገው። መድኃኒቴ አምላኬ ብላ የጠራችው አምላኳም መድኃኒቷም ኢየሱስ ክርስቶስ ስለሆነ ነው። እኛ ውሱን ቤዞት የሚባለው አናምንም። ውሱን ቤዞት ማለት ሊድኑ የሚገባቸው ዘንድ ተመርጠው በእግዚአብሔር መጀመሪያ ቁጭ ብለዋል የሚባለው ነገር ስለማላምን በሱ አይነት እምነት ኦርቶዶክስ እንደዛ የሚል ስለሌለው እመቤታችን ለመስቀሉ የድህነት ስራ ምክንያት ተደርጋ ተዘጋጅታ ስለነበረች ኃጢአት አልሰራችም፣ ኃጢአትም ጋር አልተባበረችም። ይህ ደግሞ ያደረገው እግዚአብሔር ነው። ለመስቀሉ ስራ ብሎ ስላዘጋጃት ለዚህ ነው ከኃጢአት የጠበቀችው። ይህ ደግሞ ለሷ መድኃኒቷ እንደሆነ ይናገራል። ለዚህ ነው ኢየሱስ ክርስቶስ ያዳናት የምንለው። መስቀሉ ስራ ለሷም ጭምር ነው። ምክንያቱም ምክንያት ትሆን እንጂ ውጤቱም በሷ ምክንያትነት ስለመጣ ለሷ አድኗታል ብለን እናምናለን ነው ያልኩት። አጭር ነው አይደል? አሁን በቃ አጭር ነው። ገብቶናል። አዎ በጣም ነው የገባንሽ። ተባረክ። አሜን። እናመሰግናለን። እሺ ሌላ ኦርቶዶክሳዊ ግባ አይደል? እንደዛ ይሻላል። በቃ
እሺ በጣም ነው የማመሰግነው። በነገራችን ላይ ያው ስለ በትህትና ነው የምታወሩት፣ ደስ ትላላችሁ። ጥያቄ አለ መልስ አለ፣ ደስ ትላላችሁ። አክቹሊ በቃ ይሄ ነው እኔ ያየሁት። በብሩኬ በጣም ያክብርህ፣ ደስ ይላል። እንደዚህ መማማሩ እኔ ተመችቶኛል። ምክንያቱም አንዳንድ ጊዜ ሰዎች የሚመርጡትን ሀሳብ የመምረጥ መብት ነው። ፓተርን ማጥናት ወይም መጽሐፍ ቅዱስን ቃላት እንደዚህ ምናምን መመራመርና ማስረዳት የእናንተም ኃላፊነት ነው፣ የክርስቲያኖች ኃላፊነት ነው። እኔ የምሰማውን ሰምቻለሁ። አሁን ለምሳሌ የጠየቀኝ ጥያቄዎች መልስ እንዴት ናቸው የሚመጡት የሚለውን ሞር ሄጄ አነባለሁ፣ እረዳለሁ። ደስ ብሎኛል ከእናንተ ጋር ስላመሸው። እሺ ተባረክ። አሜን። ጌታ ደግሞ ይርዳ። እሺ አሜን። ሌላ ኦርቶዶክሳዊ መምጣት ይችላል። ሌላ ኦርቶዶክሳዊ ዳንኤል ያለክ ረጅም ሰዓት ያዘን በጌታ ሳናስተኛው አንቀርም። ዳንኤል ሳናስተኛው አንቀርም። ዳንኤል አለ አሁን እንዴ ምን ላድርግ ታዲያ? ከመስቀሉ በፊት ድናለች፣ መስቀሉ ደግሞ አድኗታል እያለን እኮ ነው። በጣም የሚገርም ነው። ጥሩ ነው ያረከው እኮ ምንም መልሶ 10 ጊዜ ስንቴ ነው የጠራው? ግን ምንም እስኪ ከዛ በፊት አዘጋጃት አለ። ለምን ኢየሱስ ክርስቶስ እንድትወልድ ኃጢአት እንዳትሰራ መርጠው አዘጋጅቷታል አለ፣ ጠብቋታል አለ። እንግዲህ የተጠበቀች ከሆነች ኃጢአት የሌላት ከሆነች የመስቀሉ ስራ እንደገና ለምን ያስፈልጋታል ታዲያ? አያስፈልጋትም እኮ መጀመሪያውን አነጻት እኮ እያለ ነው። እንደገና ደግሞ መስቀሉ ደግሞ ሆነ የመስቀሉ ስራ ያስፈልጋል እኮ አያስፈልጋትም እንደዛ ከሆነች። ወይ ጋር ምን ለማምጣት እንደሆነ እኮ ነው ግራ የሚገባኝ። ምን ለማምጣት ነው ይሄ ሁሉ የሚሰጧት? ምን ሊጨምሩላት ነው? በጣም እኮ ትልቅ ክብር እኮ ነው ያገኘችው። ባይዘው ክርስቶስ ኢየሱስ መውለዷ ብቻ እኮ ክብር ነው። ይበቃታል እኮ ጌታ መረጣት እኮ ለሱ ክብር። እንደሷ እኮ የለም እኮ በፊትም አልነበረም፣ በኋላም የለም፣ የሚመጣም የለም። አንዴ የተከሰተ ነው። ከዚህ በላይ ምን ሊሰጧት ነው? እኔ ያ ሁሉ አታኬራ ውስጥ የሚያስገባ ጌታ። ሌሎች እንግዲህ ይግባ ካሉ ኦርቶዶክሳውያን ካሉ ያ ጌታን መውለድ ማለት በቃ ትልቅ ክብር እኮ ነው። ጌታ በጣም የሚያስቀውን አንድ ነገር ልንገራችሁ። እሺ ከሷ ውጭ ሌላ ጌታን የወለደ አለ ይላሉ። እዮባ ከአንተ እናት ውጭ አንተን የወለደች አለች? እንግዲህ እነሱ ጋር እንፈልጋለን እንደዚህ። በጣም የሚያስቀኝ። እሺ ከማርያም ውጭ ጌታን የወለደ ካለ እስኪ ያሳየኝ ይላሉ። እንዴ እንደዚህ ብሎ የሚጠይቀውን ሰውዬ ራሱ ከእናቱ ውጭ ሌላ ሴት አልወለደችውም እኮ። በቃ አንዴ ነው ጌታ የተወለደው። አንዴ ከተወለደ ደግሞ ማርያም ብቻ ናት የምትወልደው አይደለም ጌታን እኛን ራሱ ሌላ ሴት ደግሞ አትወልድም። በቃ ሌላ ሴት ደግሞ አልወለደችንም። አንድ ሴት ናት በቃ አንድን ሰው የምትወልደው። ወይ ደግሞ ሪኢንካርኔት እያደረግን ወደዚህ ምድር የምንመጣ ከሆነ ያኔ ሌላ ሴት ሊወልደን ይችላል አይደል? እንደዛ ሰው የሚያምን ከሆነ ማለት ነውና እንግታቸው